ብቻ ያመለክተዋልና እሺ እናመሰግናለን ማናት ይቻባላችሁ እንግሊዘኛ ይለያል እሺ ተግባብተናል አይደል ሶ ሜቢ እዚህ ጋር sample.html እንበለውና እዚህም ደግሞ sample.json እንበለውና ስለዚህ አንዳንዴ ላይክ ብዙ ሰዓት ላይ አንድ ኤሌመንት የምትፈልጉ ከሆነ most of the time id ብትጠቀሙ ይሻላል ምክንያቱም ምንድነው ዶክመንታችሁ እየሰፋ በመጣ ቁጥር ዶክመንታችሁ በጣም እየሰፋ በመጣ ቁጥር query selector performance እያነሰ ይመጣል ግን ያን ያህል ኖቲሰብል አይደለም በጣም ያን ያህል ትልቅ ልዩነት የላቸውም ግን ከፐርፎርማንስ አንፃር ነው ጌት ኤሌመንት በአይዲ የሚሻለው ማለት ነው እዚህ ጋር ጥያቄ አላችሁ እሺ የነንም ዋን እንበለውና አሁን ሁለቱም ዋን ያልኳቸው ተመሳሳይ አይዲ ነው የሰጠዋቸው እዚህ ጋር ስክሪፕት ልበለውና በሶርስ ልጥራው ማን ነው ሳምፕል አይደለ sample.json ነው የሚለው ሶ ይሄኛውን እንትን ላይ ልክፈተውና ይሄ ዋን ዋን ይላሉ ሁለቱም ከዛ ይሄኛውን ኢንስፔክት ላድርገውና ሶ እዚህ ጋር እንምጣና በአይዲ ሴሌክት እናደርገው ኮንስት ፓራግራፍ ወይም ፒን በለውና document.getElement by id ከዛ id 1 የሚል ነበረ እቺ ፓራግራፍ ብላት ማን ነው ፕሪንት የምትደረገው console.log ብዬ ፒ ብላት የትኛው ፒ ነው የምትመጣው የመጀመሪያው ፒ ነው የሁለተኛው ፒ ነው ወይስ ኤረር ነው የሚሆን ወይንስ ሁለቱንም ነው የሚያመጣቸው በሊስት መልክ ይመልሳል አውሩ ሚቲንጉ ጋር ተመልሼ ሰው እኮ ከምሰጥ ብዬ ነው እስኪ ጥያቄውን ድገም አሁን እዚህ ጋር አይዲ ሰጣቸው ለሁለቱም ዋን ዋን የሚል ተመሳሳይ አይዲ ሰጣቸው አይደል ተመሳሳይ አይዲ ነው የሰጣቸው አይዲ ደግሞ ዩኒክ ነው ብለናልና እዚህ ጋር ጌት ኤሌመንት በአይዲ ብዬ ዋን ብለው ሁለቱም ዋን ናቸውና ይሄኛው ነው ሴሌክት የሚያደርገው እንደ query selector ወይስ ኤረር ነው የሚለው ወይንስ ሁለቱንም ሴሌክት አድርጎ በሊስት መልክ ይሰጠኛል ምን ያደርጋል እዚህ ጋር console log ብዬ ፒ ብለው ምን ይፈጠራል ነው ጥያቄ አናዘር ዋን ልበለው ለመለየት እንዲመቸን የመጀመሪያው ዋና ይሄኛው አናዘር ዋን ነው ስለዚህ የትኛው ይመጣ ነው እሺ ችግር የለውም ዛሬ ሙዳችሁ አይደለም ማለት ነው ሶ ፓራግራፍ ብንለው ምን ያደርጋል የመጀመሪያውን ይወስዳል ማለት ነው ሶ ላይክ ዩኒክ ቢሆንም እንኳን ማለት ነው እንደ query selector ነው አፕላይ የሚያደርገው አሁን query selector ሁለት ክላስ እንሰጠው አንድ ላይ እንደሚሆን ማለት ነው ልዩነቱ ግን ምንድነው አሁን query selector የሚባለው ክላስ ከሰጣችሁት ወይም የሆነ ነገር ከሰጣችሁት ለምሳሌ ሃሽታግ ብላችሁ ባን ከሰጣችሁት የመጀመሪያውን ፈልጎ ያመጣላችኋል እዚህ ጋር ግን query selector all እሺ ይሄንንም ጠይቃችሁ ኮንስት ለምሳሌ አሁንም ደግሞ ምን ልበለው ፓራግራፍ ልበለውና document.query selector all ብዬ ሃሽታግ 1 ብለው ይሄ ፓራግራፍ አሁን ሁለቱንም ፓራግራፎች ያመጣልኛል ዋን ዋን የሚሉትን ፌች አድርጎ query selector all ወይንስ ምንድነው የሚያደርገው ሁለቱንም ነው የሚያመጣው እሺ ፓራግራፍ ስንለው ሁለቱንም ያመጣል ማለት ነው ስለዚህ አይዲም ሆነ እንኳን ልክ እንደ ክላስ ነው ኮንሲደር የሚደረገው ዩኒክነሱ እናንተ አለመጠበቅ ትችላላችሁ ኤረር አይሰጣችሁም ግን ዩኒክነሱ የሚጠቅመው ምንድነው ዩኒክ ነው ብሎ ስለሚያስብ ብሮዘሩ ራሱ ከፐርፎርማንስ አንፃር ጌት ኤሌመንት በአይዲ የምትለዋ ሞር ስፒዷ ከፍ ያለ ይሆናል እሱ እንዳትረሱ በቃ ተዋብተናል አይደል ስለዚህ ምን ያዝን እዚህ ጋር document.getElement by id የሚለው አይዲ ነው እዚህ ጋር የምታስገቡለት ዶታ ያስፈልግም ሃሽታግ ያስፈልግም ምንም ነገር ያስፈልግም የሚመልስልን አንድ HTML ኤሌመንት ነው ሁለት ሶስት አይመልስልንም አንድ HTML ኤሌመንት ነው የሚመልስልን ከዛ ደግሞ document.query selector እዚህ ጋር የምናስገባው ግን CSS ስታይል ነው ዶት ብለን ክላስ ከሆነ በዶት ነው አይዲ ከሆነ በሃሽታግ ነው የፈለግነውን አይነት CSS ማስቀመጥ እንችላለን የፈለግነውን አይነት ማለት ነው ኢቭን ለምሳሌ UL ውስጥ ያሉ ሊስቶች እነዛ ደግሞ ክላሳቸው እንደዚህ ሆነ ምናምን ብለን የፈለግነውን አንከር ማለት እንችላለን አንከሮቹ ነው ይሄ ክላስ ያላቸው ኤኒ CSS የጻፋችሁ በሙሉ እዚህ ጋር አፕላይ ይሆናል ማለት ነው ይሄም ይመልስልንም ማን ነው አንድ ኤሌመንት ነው አንድ HTML ኤሌመንት ነው የሚመልስልን ማለት ነው
ልዩነታቸው ጌት ኤሌመንት በአይዲ የሚባለው በአይዲ ብቻ ነው ሴሌክት የሚያደርግ አንደኛ እሱ ዲስአድቫንቴጁ ነው። አድቫንቴጁ ደግሞ ከፐርፎርማንስ አንፃር እዚህ ጋር ጥያቄ ያለው እሺ ከዛ ምን ይላል? how many tech companies are listed under the UL element? UL ውስጡ ነው አይዲው ደግሞ ቴክ ካምፓኒ የሆነ ከዛ ኪውሪ ሴሌክተር ኦልን ተጠቀሙ ይላል። ኪውሪ ሴሌክተር ኦል እና አሁን ኪውሪ ሴሌክተር እና ኪውሪ ሴሌክተር ኦል ልዩነታቸው ምንድነው? እሺ እኔ ይፍታል? እሺ አብዱ ችግር የለም። ኪዌሪ ሴሌክተር ሲሆን ለምሳሌ በክላስ ሴሌክት እያደረግን ከሆነ የመጀመሪያውን ክላስ ነው የመጀመሪያውን ክላስ ኤሌመንት ነው ኢንተርን የሚያደርግልን። ኩዌሪ ሴሌክተር ኦል ግን ስናደርግ ሁሉንም በዛ ክላስ የተጻፉትን አይዲም ሊሆን ይችላል ሁሉንም ነው ማለት ነው ሪተርን የሚያደርግልን። ሶ ከአንድና ከአንድ በላይ ነው ማለት ነው ሪተርን የሚያደርግልን ኩዌሪ ሴሌክተር ኦል ሲሆን። ግን ኩዌሪ ሴሌክተር ሲሆን መጀመሪያን ያገኛትን ብቻ ነው ሪተርን የሚያደርግልን ማለት ነው የሚያወጣልን። እናመሰግናለን። ሪተርን ታይፓቸው ምንድነው ማለት ነው? አሁን ኩዌሪ ሴሌክተር ብቻ ሆኖ ዋን ብለው ዶት ማለት ነው ሲኤስኤስ ነው ሁለቱም። ሪተርን አሁን ሪተርን ታይፑ ቅድም ኤችቲኤምኤል ኤሌመንት አለ። የዚህኛው ሪተርን ታይፑ ምንድነው? ኩዌሪ ሴሌክተር ኦል ከኔ ጋር መጀመሪያው አንደኛው ነው ሰሌክት የሚያደርገው ሁለተኛው ሁሉንም ሰሌክት ያደርጋል። ኩዌሪ ሴሌክት የምንለው ኤችቲኤምኤል ኤሌመንት ነው ተንብልን ኦል የምንለው ደግሞ ምንድነው ተንብልን ኖድ ሊስቶች ነው መልክ ነው ሪተርን የሚያደርገው። ሶ ሪተርን ታይፕ ያ ኖድ ሊስት ነው ሪተርን የሚያደርገው ማለት ነው። ሶ ሪተርን የተደረገው ነው እዚህ ጋር ማየት ብንችል ካያችሁት ፓራግራፍ ነው። ይሄኛው ደግሞ ኖድ ሊስት ይልና እያንዳንዱ ላይ ሲያስቀምጥ በኖድ መልክ ነው በኤሌመንት መልክ ሳይሆን የሚያስቀምጣቸው ኤሌመንት ሊስት ሳይሆን ወይም ኤሌመንት ኮሌክሽን ሳይሆን ኖድ ሊስት ነው። አሁን እቺ በኖድ መልክ ነው የተቀመጠች በኖድ መልክ እቺን በኖድ መልክ ነው የተቀመጠች ማለት ነው። ይሄን ነው ሪተርን የሚያደርግልን ማለት ነው። ስለዚህ ሁሉንም ነው አንድ ላይ ዋን የሚባል ክላስ ያላቸውን አንድ ላይ በሊስት መልክ ነው የሚመልስልን ማለት ነው። እዚህ ጋር ያለው ለምሳሌ ኢቭን ኢፍ አንድ ቢሆንም እንኳን በሊስት መልክ አድርጎ ነው የሚመልስልን። አንድ ቢሆንም እንኳን ብቻውን አይመልስም። ስለዚህ እዚህ ጋር ከተቀበላችሁ በኋላ ፒኤስ ብላችሁ ዶት ቴክስት ኮንተንት ምናምን ብትስሩ አይሰራም። ያያችሁት ሪከመንድ ራሱ አያደርገኝም። እዚህ ጋር ሰጀስሽን የለውም። ፓራግራፍ ብዬ ግን ቴክስት ኮንተንት ግን ሰጀስሽን አለው። ለምንድን ነው? ምክንያቱም ይሄኛው አንድ ሲንግል ኤሌመንት ነው፣ ይሄኛው ደግሞ ሊስት ነው። ስለዚህ እዚህ ውስጥ ያለ ዜሮ ብላችሁ በአሬ መልክ ማድረግ ትችላላችሁ ማለት ነው። ኩዌሪ ሴሌክተር ኦል የሚባለው እሱ ነው ማለት ነው። ደስ እዚች ጋር በደንብ አልገባኝም። ኖድ ሊስት የምንለው እንደ ከአር ምንድን ነው የሚለየው? እሺ ከአሬ የሚለይ አሁንኛው ኖድ ሊስት እና አሬ የሚለያቸው ምንድን ነው? መጀመሪያ መነሻቸው ሁሉም ኦብጀክት ናቸው አይደለ? አይደለ? ሁሉም ኦብጀክት ናቸው። ሶ አሬ የሚያስብለው ምንድነው? ኦብጀክት ሆኖ በውስጡ ሰፖርት የሚያደርጋቸው ሜትዶቹ ምን ናቸው ነው። በቃ አንድን ለምሳሌ አሬ ነው የሚያስብለው ወይም ኖድ ሊስት ነው። ይሄ አሬ አይደለም ኖድ ሊስት ነው። ይሄኛው ፒውር ኦብጀክት ብቻ ነው። ላይክ ምንም በውስጡ የለውም። የሚያስብለው ሰፖርት የሚያደርጋቸው ሜትዶች ናቸው። አሬ ላይ ስንመጣ ደግሞ በጣም በቃ አሪፍ የሚያስብሉት አሬ የሚያስብሉት ሁሉ የምንጠቀማቸው ሜትዶች አሉ። እነ ማፕ እነ ፊልተር በጣም ህይወታችንን ያቃሉልናል የተባልናቸው ማለት ነው። እነ ሬዲዩስ እነዚህ ሜትዶች አሉ ማለት ነው። ሶ እነዚህ ሜትዶች አሬ ላይ ነው አቬለብል የሆኑት። ኖድ ሊስት እነዚህ ሜትዶች ምን አይልም ሰፖርት ያደርጋል። ለምሳሌ እዚህ ጋር እነዚህ ጋር እንምጣና አሁን ፒኤስ የሚለው ምንድነው? ኖድ ሊስት ነው አይደል? ኮንሶል ዶት ሎግ ብንል ፒኤስ ብንለው እዚህ ጋር ኖድ ሊስት ነው። እዚህ ጋር ማየት እንችላለን። ይሄኛውን ወደ ላይ ከፍ ላድርገውና
ኖድ ሊስት ነው። ስለዚህ አሁን ለምሳሌ ፒኤስ ብዬ ዶት ብል ያሉ ሜትዶች ፎር ኢች የሚላለን፣ አይተም የሚላለን፣ ኪስ የሚላለን፣ ሌንግዝ የሚላለን፣ ቫሊዩስ አለን። እኒህ ሜትዶች ብቻ ነው ያሉት። ሌላ ከአሬ ጋር እስኪ ላወዳድረው። ኮንስት ብዬ ወይ እሺ ነምስ ብዬ ዶት ብል ደግሞ ተመልካች ያሉት አት የሚላለው፣ ኮንካት አለው፣ ኮፒ ዊዝ፣ ኢንትሪስ፣ ኤቭሪ፣ ፊል፣ ፊልተር፣ ፋይንድ፣ ፋይንድ ኢንዴክስ፣ ፋይንድ ላስት፣ ፋይንድ ምናምን፣ ፎር ኢች፣ ፊልተር። እነዚህ ማፕ አያችሁ አይደል ያለው። ልዩነታቸው እሱ ነው ማለት ነው። ሰፖርት ሲሰሩ ዳታ ስትራክቸሩ ሰፖርት የሚያደርገው ኦፕሬሽን አንድ ዳታ ስትራክቸር የሚያደርገው ምን ኦፕሬሽን ሰፖርት ያደርጋል። ስለዚህ አሁን ይሄኛው ለምሳሌ ማፕ ብለን እስከዛሬ ስንሰራቸው የነበሩት መስራት እንችላለን ፊልተር ብለን፣ ይሄኛው ግን መስራት አንችልም ማለት ነው። ታዲያ ለመስራት ምን ማድረግ አለብን ብፈልግስ ካላችሁ ምን ታደርጋላችሁ? የመጀመሪያ ስራ ሁሌም ቢሆን ብዙ ጊዜ ስትሰሩ ምን እንደምታደርጉ ፈርስት ካስት ማድረግ ነው። ካስት ዘ ኖድ ሊስት ኢንቱ አሬ፣ ወደ አሬ ካስት ማድረግ ነው። እንዴት እናደርገዋለን? ኮንስት ብለን ለምሳሌ ኤሌመንትስ ልበለውና ከዛ ምን አደርጋለሁ? አሬ ነው አይደል ዶት ፍሮም መሰል የሚባለው ፒኤስ ስትሉት አሁን አሬ ሆነ። አሁን ኤሌመንትስ አሬ ነው። ኤሌመንትስ ይሄው ዶት ስትሉት አሁን እያንዳንዱ ሜትሮች የድሮቹ አሉ ማለት ነው። የድሮቹ ሜትሮች አሉ ማለት ነው እያንዳንዱ። ተግባብተናል ወይስ አለም ግልጽ ነው አይደል? አዎ ግን ላይክ ኖድ ሊስትን እንዳለ እዚሁ ላይ ዲክሌር አድርገን እዚሁ ላይ መጠቀም እንችላለን ማለት ወይስ ሪተርን ታይፕ ወደ አሬ ካስት አድርገን? አይ ወደ አሬ ነው የቀየርኩት። ኦኬ ሶ ሪተርን ታይፕ ብቻ ነው እዛ ላይ ሪተርን የሚያደርግልን ነው እንጂ እዚህ ላይ ሆነ ዲክሌር አድርገን ኢኒሻላይዝ የምናደርገው ነገር አይደለም ማለት ነው። አዎ ከተቀበልን በኋላ ያለው ኖድ ሊስት ነው። ኖድ ሊስቱን ወደ አሬ መቀየር እንችላለን። ለምሳሌ አሁን ወርድ ብለን ይሄ ምንድነው ለምሳሌ ደሱ ከዛ አላ ከዛ ማሜ ብንል አሁን ይሄ ሊስት ይሄኛው ምንድነው ስትሪንግ ነው አይደል? ይሄ ስትሪንግ ነው ኮንስት ብለው ነው። ይሄን ወደ አሬ መቀየር ይችላል። ለምሳሌ ስፕሊት ብዬ በስፔስ ስፕሊት ባደረገው አሁን አሬ ይሆናል አይደል? ያ ማለት ወርድ ስትሪንግ እና አሬ አንድ ናቸው ማለት አይደለም። መቀየር ትችላለሽ። ድሮ የነበረውን ፒኤስ መቀየር ትችላለሽ። ሳትቀይሪው ግን ሳይቀየር እዛው ኖድ ሊስት ያለ ፒኤስ ማለት ነው ፊልተር ብለሽ ብትሰሪ አላቀውም ነው የሚለው። ፊልተር የሚባል ሜትር አይኖርም ነው የሚለው ማለት ነው። ፊልተር የሚባል እዝናት ፋንክሽን ወይም ሜትር አላይሹ ፊልተርን አላቀውም ማለት ነው። ተባታል። ነገር ግን ከቀየርኩ በኋላ አሬ ዶት ፍሮም ብዬ ፒኤስን ከቀየርኩ በኋላ ግን ፊልተር ብለው የአንዲፋይንድ እዝናት ፋንክሽን ነው የሚለኝ። ፊልተር ብዬ ባስገባለት የሆነ ነገር ነው ወይም ኤሌመንት ብዬ ከዛ ኤሌመንት ዶት የሆነ ነገር ምን ልበለው ክላስ ኔም ወይ ሶሪ ኤሌመንት ነች ኤሌመንት ዶት ክላስ ኔሙ ዋን የሆነውን አውጣልኝ ምናምን ብዬ ፊልተር ባረገው ፊልተር ያደርጋል። ይሄን ኮንሶል ሎግ ብለው ኮንሶል ዶት ሎግ ብለው ሐሳቡ ምንድነው እንደ አሪያ አየሁት ማለት ነው። ያይሹ ዋን የሚል ክላስ ያላቸውን ፊልተር ያደርጋል ማለት ነው። ሜቢ ሌላ አንድ ሊጨምርበት እና እዚህ ጋር ዋን የሚሆን ሳይሆን ሌላ ክላስ ያለው ቱ የሚባልም ክላስ ያለው ቢኖርና ቱም ብቻ ፊልተር አድርግልኝ ብለው ቱ የምትለዋን ፊልተር አድርግልኝ ብለው አንዷን ብቻ ያወጣታል። ቱ የምትባል የለችም። የት ጋር ነው የቀየርኩት? ዋን ቱ ሶሪ ክላስ ኔም ሳይሆን ማለት ያለብኝ ክላስ ኔም ካልኩ ሁሉም ነው መግባት ያለበት። እሱ እናያለን። ዋን ቱ ያለበትን አንዱን ፊልተር አድርጎ አመጣልኝ ማለት ነው። ወደ ምን ስለቀየርኩት ነው እንደዚህ የሰራው አለ ወደ አሬ። ይሄው አሬ ዶት ፍሮም ብዬ ቀይሬዋለሁ። አሬ ዶት ፍሮም ስለ አሬ ሆነ። አሬ ሳይሆን ግን ቀጥታ ፒኤስ ብለው ተመልከቱ ምን እንደሚለኝ። ይሄው ኤረር ፊልተር የሚባል አላውቅም ነው የሚለኝ ማለት ነው። ኦኬ አሁን ልዩነቱ ግልጽ ነው። ደስ ቴንክ ዩ። እንደው ልዩነታቸው ይሄኛው ላይክ እንደ ፊልተር ያሉ ማፕ ያሉ ላይክ ሜትሮችን አንችልም መጠቀም ሰፖርት አያደርግም ወይም ቢውልቲን ሜትዶች ያሉትም ማለት ነው። ሶ ድሮ የነበረ ስለሆነ እነዚህ ፊልተር ማፕ የሚባሉ አሁን የተጨመሩ ሜትዶች ያኛው ኦልድ የነበረ ስለሆነ የለውም ማለት ነው። ኦኬ እሺ ሌላ ጥያቄ ያለው ሰው አለ? ግን እንደሱ እሱ ላይ የኖድ ሊስትን ኖት ሪል አሬ ነው ይለዋልና ምናልባት ምን ለማለት ትፈልግ? ኖድ ሊስትን ምንድን ኖት ሪል አሬ ነው ይላል።
አሬ ግን አይደለም እነዚህ አሬ ይመስላል። አድ ሪሙቭ ምናምን ነገር ለማድረግ ባሬ ስታይል ካሬ አይደለ ሪሙቭ አድ ማድረግ የምችለው። ለምሳሌ ያየናቸው መጀመሪያ ጃቫስክሪፕት ኦብጀክት ላይ አሬ ኦብጀክት ላይ ሪሙቭ አድ ምናምን ለማድረግ የምትጠቀምባቸው ቢዩቲ ፈንክሽኖች አሉ። ሶ ያ ማለት ባሬ ፎርም ሲሆኑ ነው እነዛን አድ ሪሙቭ ምናምን ማድረግ የምችለው። ስለዚህ እዚህም ላይ እዚህኛው ላይ ኖድ ሊስት እና የሊስቶቹ ላይ አድ እና ሪሙቭ ማድረግ ትችላለና እሱን ለማስቻል ነው እንጂ ግን ሪል አሬ አይደለም የሚል ነገር አየሁና ለማለት ነው። ግን አልገባኝም። ልክ ነው። ሪል አሬ አይደለም ማለት ከአሬ ጋር የሚያመሳስሉ የሆኑ ባህሪያት አሉት፣ ግን ሙሉ አሬውን አይይዝም ማለት ነው። ለምሳሌ አሁን ዶት ሌንግዝ ብንለው አሬ ለምሳሌ ሌንግዝ አለው። ይሄኛው አንድ የሚያመሳስለው ባህሪ ነው። ከዛ አሬ ፎር ኢች አለው፣ ይህም ፎር ኢች አለው። ለምሳሌ ሌላ ፎር ኢች ያለው የለም ከአሬ ውጭ። ሌንግዝ እሺ ስትሪንግ ላይ ያለ፣ ግን ፎር ኢች የሚባለው ሜትር አሬ ጋር ብቻ ነው ያለ። ስለዚህ ፎር ኢች ስታገኝ ይሄ ነገር አሬ ነው እንዴ ልትልትልና ከዛ ግን ማፕ የለውም። ኦኬ ይሄ ነገር ስለዚህ ሪሊ አሬ አይደለም፣ የሆነ ግማሽ አሬ ነገር ሆኖ ግን የጎደለው የቀረው ነገር አሬ ላይክ ወደ ኦብጀክት ማለት ነው። አዎ አሬ ላይክ የተባለበት ምክንያት ምንድነው? እንደምታየው ሎግ እናድርገው። ለምን ላይክ ተባለ? ፎርም ሲያደርግ በአሬ ፎርም ነው ፎርም ያደርጋቸው። አዎ በአሬ ፎርም ነው የሚያደርገው። ዶት ሌንግዝ አለው፣ በኮማ ነው። አሁን አሬ ይመስላል ስታየው፣ በቃ ኤቭሪቲንግ ይሄ በቃ እቺን ስታያት አሬ ይመስላል፣ ግን አይደለም ነው ሐሳቡ። ያልሆነበት ምክንያት ደግሞ ሁሉንም ሜትሮች ሰፖርት ስለማያደርግ ነው። አሬ ወደ 30 ምናምን ሜትር ሰፖርት ያደርጋል፣ ይሄኛው ግን 5 ምናምን ሜትር ብቻ ነው ሰፖርት የሚያደርገው። አለቀ በቃ። ታስተውል ዲፈረንስ ዴር። ሌላ ልዩነት ደግሞ ይሄ ሪተርን የሚደረጉበት አሬ ሪተርን የሚደረገው ይሄ ባሬ በምልክቱ ምናምን ነው። ጃቫስክሪፕት ያኛው ሊስት ከሆነ ግን ሪተርን የሚደረግበት ይሄ ዶም ሜተድ በዶም ሜተዱ ነው። በኩዌሪ ሴሌክተር ውስጥ ያሉት ያ ሶስቱም ዲፈረንሳቸው ነው። ዶት ኩዌሪ ሴሌክተር ኦል ብለህ ነው እንጂ የምታደርገው ዝም ብሎ የምታደርገው ነው። አሬ ሊስት አስቀምጠህ ያለው ኖድ ሊስት የለም። እንደዚህ ብዬ ወይ የሆነ ነገር አድርጌ ኖድ ሊስት ማምጣት አልችልም። ኩዌሪ ሴሌክተር ኦል ሳልል ከዶክመንት ሳላመጣ ኖድ ሊስት ማምጣት አልችልም። አሬ ግን እዚሁ ጋር ከዶክመንት ጋር ሳይገናኝ በራሱ መቆም የሚችል ነገር ነው አሬ። አንድ ዲፈረንስ ይሆናቸዋል ማለት ነው እነሱ። ያው ጥሩ ሀሳብ ነው ማሚ፣ እናመሰግናለን። እሺ እገስ እዚህ ጋር ጥያቄ ለምሳሌ እሺ፣ ስለዚህ ሴሌክት ማድረግ እንችላለን። ካውንት አርጉት ይላል። ካውንት ለማድረግ ወይ ዛክ ወይ ዳስ እንትን ነበር የጥያቄ ነገር ነበርና ኩዌሪ ሴሌክተር ኢንዲቪጁዋል ሴሌክተር ነው አይደለ? ማለት ይሄኛው የመጀመሪያው ኩዌሪ ሴሌክተር ኢንዲቪጁዋል፣ ያኛው ደግሞ መልቲ ሴሌክተር ነው የምንለው አይደለ? ኩዌሪ ሴሌክተር ኮሌክሽን የሆኑ ኖድ ኮሌክሽን ነው። ኩዌሪ ሴሌክተር ትንሽ ይቆራረጣል። ከኔ ይሁን አላውቅም። ስማል እኔ አሁን ጥሩ ነው። ኮሌክሽን የሆኑ ኖድ ነው አይደለ የሚሰጠን፣ ወይም ደግሞ ኖድ ኮሌክሽን ነው የሚሰጠን የሚለው አይደለ? ያ ያኛው ደግሞ በክላስ ኤችቲኤምኤል የሆነ ኮሌክሽን ነው የሚሰጠን ነው እንትን የሚለውና በእነሱ መካከል ራሱ ልዩነት እንዴት ነው የምናየው? በማንና በማን ነው ብትለኝ፣ በዛኛው ነው በጌት ኤሌመንት ላይክ ባይ ክላስ ነው ምናምን ነው። ኦኬ በሚሉት እሱ ጋር እንግባ። ያ ማለት በሁለቱ መካከል አንዱ ልዩነታቸው ይሄ ነው አይደለ? ኖድ ኮሌክሽን ያ ኖድ ኮሌክሽን መሆኑና ያኛው ደግሞ ኤሌመንት፣ ይሄኛው ኖድ ሊስት ነው የሚባለው አክቹሊ፣ ያኛው ደግሞ ኤሌመንት ኮሌክሽን መሆኑ ነው። እሺ እንየው፣ ችግር የለውም። እሺ እንየው። የመጀመሪያው ምንድነው የሚባለው በኤሌመንት ኮሌክሽን ሲሆንና ከዛ ሌላኛው ደግሞ እቺን ፕላስ አድርጋትና እስኪ እንመጣበታለን። ሌላኛው ደግሞ በምንድን ሲሆን ነው ማን ነበር ስሙ? ኖድ ሊስት ሲሆን ማለት ነው። ኤሌመንት ኮሌክሽን ከሚሰጡን መካከል አንደኛው ምንድነው? ለምሳሌ ፓራግራፍስ ዋን እንበለውና ዶክመንት ዶት ጌት ኤሌመንት ባይ ክላስ ኔም
በክላስ ኔም ብለን ከዛ ዶት ምናምን አንልም በክላስ ኦልሬዲ ክላስ ስላልነው ከዛ ዋን ማለት እንችላለን ዋን ክላስ ያላቸውን ይመልስልናል እዚህ ጋር ደግሞ ኮንስቱን በለውና ዶክመንት ዶት ጌት ናት ጌት ኤሌመንት ኩዌሪ ሴሌክተር ኦል እንልና ኦል ከዛ በኋላ ዶት እዚህ ጋር ዶት ያስፈልጋል ምክንያቱም ሁሉም ሲኤስኤስ ስለሆነ ማለት ነው ሶ ይሄኛው ምንድነው ሪተርን የሚያደርግልን HTML ኮሌክሽን ነው ኤሌመንት ኮሌክሽን ማለት ነው HTML ኮሌክሽን ሆኖ የምኖች ኮሌክሽን የኤሌመንቶች ኮሌክሽን ማለት ነው ይሄኛው ደግሞ ምን ሪተርን ያደርግልናል ሎድ ሊስት ያደርግልናል ማለት ነው እሱ ብቻ አይደለም ልዩነታቸው አሁን ጌት ኤሌመንት ባይ ክላስ ኔም እና ኩዌሪ ሴሌክተር ኦል ሪተርን የሚያደርጉት ብቻ ሳይሆን እንትናቸውም ይለያያል ምንድነው ላይክ ለእናንተ የሚያስረክባችሁ የሚለው ይለያያል ይሄኛው ቀጥታ ሪፈረንስ ነው የሚያስረክባችሁ ለዶሙ ቀጥታ ሪፈረንስ ነው የሚያስረክባችሁ ባይ ክላስ ኔም ማለት ነው ስለዚህ ps1ን በቀየራችሁ ቁጥር እዛ ወዲያው እንደቀየራችሁት ነው ዶሙ የሚቀየረው ስለዚህ ይሄኛው ሪፈረንስ ነው የሚያስረክባችሁ ምን አለ አንደኛ ይሄኛው ሪተርን የሚያደርገው ምንድነው HTML ኮሌክሽን ነው ኮሌክሽን ኦፍ ኤሌመንትስ ነው አንደኛ ሁለተኛ ደግሞ ሪተርን የሚያደርገው ሪፈረንስ ነው ይሄኛው ምንድነው ሪተርን የሚያደርገው ሪተርን ኖድ ሊስት ነው ኖድ ሊስት መሆኑ ብቻ ሳይሆን ሪተርን የሚያደርገው ደግሞ ኮፒ ኦፍ ኢት ነው ላይክ የሆነ ገንጠል አድርጎ ነው የሚያስረክባችሁ ይሄንን በቀየራችሁ ቁጥር ላይክ ዶማችሁ ወዲያው አይቀያየርም ማለት ነው ስለዚህ ለዛ ነው ይሄኛው ሪፈረንስ ለሚያስረክባችሁ ላይቭ ይባላል የቀየራችሁት ቀጥታ ይቀየራል ይሄኛው ደግሞ ኮፒውን ስለሆነ የሚያስረክባችሁ በተቀይሩም ሎካሊ ነው የሚቀየረው ስለዚህ ስታቲክ ይባላል ማለት ነው ይሄ ነው አንደኛ ልዩነታቸው ማለት ነው ከላይቭ እና ከስታቲክ ውጭ ነገር ግን ምን ማለት ነው HTML ኮሌክሽን ላይቭ እና ስታቲኩን ተሳነው HTML ኮሌክሽን እና ኖድ ሊስት ልዩነቱ ምንድነው ካላችሁ እንደ ቅድሙ ነው ቅድም እንዳልነው ነው HTML ኮሌክሽን ሰፖርት የሚያደርጋቸው ሜትዶች አሉ ኖድ ሊስት ሰፖርት የሚያደርጋቸው ሜትዶች አሉ ሜትዶቹን እናያቸው ps1 ብለን ዶት ብል ሰፖርት የሚያደርጋቸው ሜትዶች እዩ አይተም አክቹሊ ይሄኛው ሜትድ አለ መሰለኝ ብቻ ሰፖርት የሚያደርጋቸው ፕሮፐርቲዎች አይተም ሌንግዝ እና ኔምድ አይተም ሌንግዝ እና ኔምድ አይተም ይሄኛው ቢሆን ደግሞ ps2 ብለን ደግሞ ዶት ብንል ይሄው ኢንትሪስ ሰፖርት ያደርጋል ከዚህኛው በተለየ ከዛ ፎር ኢች ሰፖርት ያደርጋል በጣም የሚወደድበት ምክንያት ፎር ኢችን ሰፖርት ስለሚያደርግ ነው ይሄኛው ተመልከቱ ፎር ኢች የለውም ማን HTML ኮሌክሽን ያለው ሌንግዝ ብቻ ነው ኔምድ አይተም እና አይተም ተውት የምንጠቀመው አይመስለኝም ሌንግዝ ብቻ ነው ያለው ብላችሁ ያሉት ይሄኛውን ደግሞ ምን የሚላለው ፎር ኢች የሚላለው ማለት ነው ሌሎቹ አሉት ስለዚህ ይሄኛው ትንሽ የተሻለ ሰፖርት የሚያደርገው ሜትድ አለው ማለት ነው ዛካለህ አዎ ደስ ይሰማ ነው ስለዚህ አንደኛው የHTML ኮሌክሽን እና የኖድ ሊስት ልዩነታቸው ምንድነው ከተባለ ምን ትላለ ማለት ነው HTML ኮሌክሽን ሰፖርት የሚያደርገው ሜትድ ኦልሞስት ላይክ የለም ፎር ኢችን ሰፖርት ያደርግም ኩዌሪ ሴሌክተር ኦል የሚባለው ወይም ኖድ ሊስት የሚባለው ደግሞ ማንን ሰፖርት ያደርጋል ፎር ኢችን ሰፖርት ያደርጋል ማለት ነው ይሄ የማንና የማን ልዩነት ነው የኖድ ሊስት እና HTML ኮሌክሽን ልዩነት ነው የጌት ኤሌመንት ባይ ክላስ ኔም እና የኩዌሪ ሴሌክተር ኦል ልዩነት ከተባለ ግን ኖድ ሊስት እና HTML ኮሌክሽን መመለሳቸው አንዱ ልዩነት ሆኖ ሳለ ይሄኛው ላይቭ እና ስታቲክ መሆኑ ደግሞ ሌላ ልዩነት ነው ማለት ነው ላይቭ ማለት ምን ማለት ነው በቀየርነው ቁጥር ይቀየራል ማለት ነው ለምሳሌ ምን እንበል እዚህ ጋር የት ነው ያለው እዚህ ጋር HTML ላችን አለ ሳምፕል HTML ላችን እዚህ ጋር ዋን የሚላለ እሺ ከዛ እዚህ ጋር እንምጣና አሁን ሁለቱም ማን ጋር ነው የሚያመለክቱት ኮንሶል ሎግ እናርጋቸው ኮንሶል ሎግ ps1 ኮማ ልተውና ኮንሶል ሎግ ps2 እንበለውና ይሄው ps1 ps2 ተመሳሳይ ናቸው አሁን ስንጀምር ማለት ነው ከዛ እዚህ ጋር መተን አዲስ ኤሌመንት ክሬት እናደርግ ኮንስት አዲስ ፓራግራፍ ከዛ ዶክመንት ዶት ክሬት ኤሌመንት ነው አይደል ክሬት ኤሌመንት ብለን ፓራግራፍ ክሬት አደረኩኝና ይሄን ፓራግራፍ ክሬት ካደረኩ በኋላ ክላስ ልስጠው ክላስ ኔም ማለት ይችላል ክላስ ኔም ልስጠው ማንም ይባል ዋንም ይባል ልስጠው ከዛ ይሄንን ባዲው ጋር አፔንድ ላድርገው ዶክመንት ዶት ባዲ ብዬ አፔንድ ቻይልድ ብዬ ምን አደረኩት ፓራግራፍ አደረኩት ማለት ነው እኔ ያልኩት ፓራግራፍ አደረኩት ከዛ እንደዚህ ካደረኩት በኋላ ኮመንት ላድርገው console.log ps1 እና console.log ps2 ላይ
ይታያል ይታያል። እሺ ተመልከቱ ሴሌክት ያደረግነው ማንን ነው ሴሌክት ያደረግነው እነዚህም ሶስቱን ፓራግራፍ ነው ሶስቱን ፓራግራፍ ሴሌክት ስናደርግ ጌት ኤሌመንት ባይ ክላስ ኔም የሚለው ፓራግራፉን ሳይሆን ሴሌክት ኮፒ አድርጎ ሳይሆን የሚያመጣው ቀጥታ ነው የሚያመለክት ወደዚህ ማለት ነው ላይቭ ነው ማለት ነው ቀጥታ ነው የሚያመለክት ማለት ነው ሶ ይሄ በተቀየረ ቁጥር ይሄም ይቀየራል ለምን ቀጥታ ነው የተገናኙት ኩዌሪ ሴሌክተር ኦል ግን ይሄን ሶስቱን ኮፒ አድርጎ ነው የሚያመጣቸው በቃ ከዚህ ጋር ግንኙነት የለውም ከዶሙ ጋር ግንኙነት የለውም ግንኙነት የላቸውም ስላችሁ ቶታሊ ይለያል ማለት ሳይሆን ኮፒ አድርጎ ነው የሚያመጣው ማለት ነው ስለዚህ አሁን ፓራግራፉ ላይ አዲስ ነገር ሲጨምር ተመልከቱ የመጀመሪያው HTML ኮሌክሽኑ 4 ሆነ የጨመርኳትንም ተረዳት ለምን ቀጥታ ነው ግንኙነት ያለው ማለት ነው በተቀየረ ቁጥር ይሄም አብሮ ይቀየራል በተቀየረ ቁጥር ይሄም አብሮ ይቀየራል ማለት ነው ይሄኛው ስታቲኩ ግን አልተቀየረም ይሁት ተመልከቱታ ሶስቱንም እንደያዘ ነው አዲሱ የተጨመረችውን አያውቅም ማለት ነው ያ ማለት ምን ማለት መሰላችሁ ዶክመንት ዶት ጌት ኤሌመንት ባይ አይዲ ማለት ለምሳሌ እናንተ ኦፍላይን ሆናችሁ የሆነ ነገር ስታዩ ማለት ነው ኦፍላይን ሆናችሁ የሆነ ነገር ብታዩና ያ የምታዩት ብሮዘር የሆነ ነገር ቢጨምር እናንተ አታዩት አይደል እሱ ኩዌሪ ሴሌክተር ይባላል ወይም ስታቲክ ይባላል ኦፍላይን ሆኖ ማለት ኦንላይን ሆናችሁ እያያችሁ ከሆነ ግን በተቀየረ ቁጥር እያያችሁት ነው የምትሄዱ በተቀየረ ቁጥር እያያችሁት ነው የምትሄዱ ማለት ነው ስለዚህ አዲስ ነገር በጨመርኩ ቁጥር ባዲው ላይ ይሄኛው ላይቭ እያየው ነው የሚሄደው ማለት ነው ያው እየጨመረ ይሄዳል የሆነ ነገር ዲሊት ባደርግም ይሄኛው እየጨመረ ይሄዳል ማለት ነው የሆነ ነገር ሪሙቭ ባደርግም ከበዲው ይሄኛው እየጠፋ ይሄዳል ቀጥታ ከበዲው ጋር ቀጥታ ነው ግንኙነት ያለው ማለት ነው ስለዚህ ብሮዘራችሁ የምታዩት ነገር እዚህ ጋርም ቀጥታ ይታያል ማለት ነው ኩዌሪ ሴሌክተር ኦል ማለት ደግሞ ስታቲክ ነው ማለት ደግሞ ኮፒ አድርጎ ነው የሚያመጣ እሺ አንድ ጥያቄ ልጠይቃችሁ አሁን ፒኤስ2ም አራቱንም እንዲያሳይ ምን ማድረግ አለብኝ መች ነው የሚቀይረው ታዲያ ፒኤስ2 የሚባለው አሁን እናንተ ኦፍላይን ከሆናችሁ የተቀየረውን ነገር እዩ ብላችሁ ራሳችሁን ኦንላይን ታረጋላችሁ አይደል ስለዚህ እቺ ኩዌሪ ሴሌክተር ኦል የምትለዋ ፒኤስ2ን ኮፒ አደረገች አዲስ የተቀየረውን ማወቅ በፈልግ በፒኤስ2 ምንድነው ማድረግ የምችለው ጥያቄ ሜቢ ሪፍሬሽ ብናደርገው ይሰራል እሺ እናርገው ሪፍሬሽ እናርገው አይሰራም ለምን እንደማይሰራው ሪፍሬሽ ካደረግነው ምንድነው የሚያደርገው እንዲህ ነው የሚያደርገው ባይደው እያናዱ ላይን ኦፍ ኮድ ነው ኤክስኪዩት የሚያደርገው ላይን 2 ላይ ይመጣል ፒኤስ1ን ያመጣል ባይ ክላስ ኔም ስላልነው ላይቭ ነው የሚያገናኛቸው ኦንላይን ነው የሚሆነው ይሄ በተቀየረ ቁጥር ይቀየራል ማለት ነው ከዛ ይመጣል ላይን 6 ላይ ይመጣል ላይን 6 ላይ ሲመጣ ፒኤስ2ን ይወስዳል ኮፒ ያደርግና እኒህ ሶስቱን ኮፒ አድርጎ ያመጣቸዋል እንዲህ ኮፒ ያደርግና ያመጣቸዋል እዚህ ጋር ሲያስቀምጥ በቃ ኮፒውን ነው የሚያስቀምጥ አለቀ ቢቀየር ባይቀየር ከዚህ በኋላ ያገባው እንዲህ ኮፒ አድርጎ እንደማስቀመጥ ማለት ነው ከዛ ላይን ስንት ላይ መጣ ላይን 9 ላይ መጣ ሎግ አደረገው ኖርማል ነው ሎግ አደረገው ላይን 10 ላይ መጣ ሎግ አደረገው ላይን 11 መጣ አዲስ ፈጠረ ከዛ ፓራግራፉን ክላስ ኔም ሰጠነው ከዛ አፔንድ አደረግነው አፔንድ ስናደርገው ይሄ ኮፒ ስላደረገ ይሄ ያቅም በቃ ኮፒ ተደርጓል ከዚህ ጋር ግንኙነት የለውም ስለዚህ ምንድነው ማድረግ አሁን ለምሳሌ አንቺ ኮፒ ካረግሽ እና ከተቀየረ ያለሽ ምርጫ ምንድነው ድጋሚ ኮፒ ማድረግ አይደለ አለ በቃ ስለዚህ ድጋሚ ኮፒ ማድረግ ማለት ደግሞ እንደገና ፒኤስ2ን ዶክመንት ዶት ኩዌሪ ሴሌክተር ኦል ብለሽ እንደገና ጠርተሽ ዶት ዋንን መስጠት አለብሽ ይሄንን ኮንስት ማለት አልችልም ሌት ልበለው ልቀይረው ስለሆነ በቃ ራስሽን ኦንላይን ማድረግ ማለት ኩዌሪ ሴሌክተር ኦል ማለት ነው ኩዌሪ ሴሌክተር ኦል የሚለውን ድጋሚ ካልጠራሽ በስተቀር የተቀየረው ማየታችን ማለት ነው ስታቲክ ማለት ነው ሜትሩን ድጋሚ ጠርተሽ እንደገና የተቀየረው ነገር ፌች ማድረግ አለብሽ ማለት ነው ስለዚህ አሁን ለምሳሌ ዩቲዩብሽ የሆነ ነገር ሎድ ያደርጋል ሎድ የተደረገውን ታያለሽ ሌላ ሎድ ማድረግ ከፈለግሽ ብሮዘርሽን ታበሪና እንደገና ሎድ ታደርጊያለሽ ሶ ኩዌሪ ሴሌክተር ኦል እና ጌት ኤሌመንት ባይ ክላስ ኔም ልዩነታቸው ይሄ ነው ማለት ነው ሶ ክላስ ኔም የሚባለው በተቀየረ ቁጥር አብሮ ነው የሚቀየር ሪፈረንስ ይባላል ይሄኛው ዳይሬክት ሪፈረንስ አለው ይባላል ሪፈር ያደርጋል ይባላል ይሄኛው ደግሞ ኮፒ ነው ያለው ይባላል ማለት ነው ተግባብተናል ድጋሚ ግን ስቀይረው ይሄ ሁለቱም አራት ሆኑ ማለት ነው እዚህ በታች ላይ መጥቼ በቀይር እንደገና እዚህ ታች ላይ መጥቼ ደግሞ እንደገና አናዘር ፒፕል አናዘር ፓራግራፍ ብልና ዶክመንት ብዬ ዶት ክሬት ኤሌመንት ብል አሁንም ፓራግራፍ ክሬት ባረግ አክቹሊ ፓራግራፍ ማለት አይጠበቅበትም ሊስት ማድረግ ይችላል
ዋና የሚጠበቀው ክላስ ኔሙ ብቻ ነው። ለዚህ አናዘር ፒ ለሚለው ዶት ክላስ ኔም ብሰጠው ዋን ብዬ እና እዚህ ጋር መጥቼ ኮንሶል ዶት ሎግ ብዬ ps1 ብለው እና ኮንሶል ዶት ሎግ ብዬ ps2 ብለው እዚህ ጋር አንደኛው ሁለቱም አራት ነው የሆነው። ለምንድን ነው ይሄኛው 5 ያለው? እዚህ ጋር ጥያቄ ክላስ ሌላ ብዙ ጊዜ ክላስ ኔም ክላስ ሊስት ስላልኩትሽ አክቹሊ ክላስ ኔም ብለውም እንደዛው ነው የሚሆነው። ክላስ ኔም ብለውም ተመሳሳይ ነው። ለምንድን ነው ብዙዎቻችን የምንሸወደውን ነገር እዚህ ጋር ማለት ነው። አሁን እዚህ ጋር አዲስ ክሬት ኤሌመንት ስላደረኩ ብቻ ገና ክሬት አደረክ እንጂ እኮ አፕዴት አደረገው ወይ ማለት አዎ እናመሰግናለን። ብዙ ሰው ክሬት ስላደረገ ዶሙ ይሄ ኤችቲኤምኤል የሚረዳ ይመስላል። ለኤችቲኤምኤል ዳይሬክትሊ ወስዳችሁ ይሄ ኤችቲኤምኤል ክሬት አድርጌያለሁና የሆነ ቦታ አስገባ ማለት ነው። ማስገባው ሜቢ ባዲው ጋር ከሆነ ዶክመንት ዶት ባዲ ልበልና አፔንድ ቻይልድ ማለት እችላለሁ። ወይም ደግሞ የሆነ ፓራግራፍ ሴሌክት አድርጌ ደግሞ ከጎኑ ከራይቱ ሌፍት ቢፎር ምናምን ማለት እችላለሁ። እሱን ኤክስፕሎር አድርጉት ችግር የለውም። አፔንድ ቻይልድ ማለት እችላለሁ። ከዛ አፔንድ ቻይልድ ይህንን አናዘር ፒን ሳስገባ አሁን ተመልከቱ we have error አለ። አናዘር ፒ ሳይሆን ዶክመንት ዶት ባዲ እሺ ይሄው አንደኛው 5 ሆነ። ይሄው ኮሌክሽኑ 5 ሆነ፣ የኛው 4 ሆነ። ስለዚህ 5 እንደው ምን ማድረግ አለብኝ? ድጋሚ እዚህ ጋር መጥቼ ድጋሚ ps2 ብዬ እንደገና ዶክመንት ዶት ኩዌሪ ሴሌክተር ኦል ብዬ እንደገና ዶት ዋን ፌች ማድረግ አለብኝ። በቃ በተቀየረ ቁጥር ለማየት ከፈለግ ግዴታ ፌች ማድረግ አለብኝ። እሺ ላይቭ እና ስታቲክ ላይ ጥያቄ ያለው ሰው ካለ ዋናው ጋር ሳንደርስ ጨረስ ነው። ስታቲክ እና ላይቭ አሁን ገብቷችኋል? እዚህ ጋር ደስ አሁን የላይኛውም ተቀየረ ማለት ነው። ፒኤስ ዋናችንን የትኛው አልተቀየረም? ይሄው አልተቀየረም። 3 3 4 4 ይሄ እኮ ታይም ነው። ይሄ ታይም ትራቭል ነው። ወደ ኋላ ሄዶ አይቀይረው። ኦኬ ይሄ ላይን ኦፍ ኮድ አይደለ? እሺ እንደዚህ ነው ኤክስኪዩት የሚያደርገው በኢቨንት ካልጠራሹ በስተቀር። አሁን ላይን 14 ላይ ደርሶ ላይን 2ን ኤክስኪዩት ያደርጋል አይደለ? እንደዛ ነው አይደለ? ይሄው 3 ነው ስንቀይረው 4 ሆነ 5 ሆነ ማለት ነው። ይሄኛው ለምንድን ነው? ኦፍላይኗን ስላጠፋና ማን ኦንላይን ራሳችን እያደረግን ስለሆነ ነው። ራሳችን ኦንላይን ባናደርግ ይሄው ነው ማለት ነው። እሺ ላይቭ እና ስታቲክ ላይ ጥያቄ ያለው ሰው ካለ አንድ ያልገባኝ ነገር ደስ ምናልባት አላውቅም ወይ እኔ ያልገባኝ ሆኖ ሊሆን ይችላል። የላይቭ እና ስታቲክ ወይም ዳይናሚክ ነው ብለን የምናገረው ነገር ለምሳሌ ዲፕሎይ ከሆነ በኋላ ዩዘር የሚያስገባቸው ዳታዎች ኢንተራክት ሲያደርግ በሱ ጊዜ እሱ እንዴት ነው ቼንጅን አይሁን ምናምን እንዴት ነው ሴንስ የምናደርገው? እሱ ማለት ስላልገባኝ የሆነ ሰው ክሊክ ሲያደርግ ምናምን ክሊክ ሲያደርግ ምናምን ነው። አፍተር ከላውንቺንግ በኋላም አለ አይደለ ስታቲክ ነው። እሺ ችግር የለውም እናስቀምጣቸው። ለምሳሌ እዚህ ጋር በተን ይኖራል። ከዛ ለምሳሌ አድ ፓራግራፍ እንበለው እና ከዛ ሜቢ አይዲ ልስጠው። ይሄኛውን አድ የሚል አይዲ ልስጠውና ይህን ክሊክ ስናደርግ ተመልከታ እስካሁን ያለው ገብቶናል ብዬ አስባለሁ። እናጥፋው። አሁን ይሄ ነው አድ ነው ማደርገው። አሁን 3 ነው ያሉ ማለት ነው። ከዛ ምን አደርጋለሁ? አሁን ይህን ስነካው ስለሆነ አድ የሚያደርግ አሁን ኢቨንት ላይ ሄድን ማለት ነው። መጀመሪያ ሴሌክት አደርጋለሁ አድ ፓራግራፍ የሚለውን በተን ልበለውና ዶክመንት ከዛ ምን እላለሁ? ጌት ኤሌመንት አይዲ ስለሆነ ያስቀመጥኩለት ከዛ አድ የሚል አይዲ ነው ያስቀመጥኩለት። ከዛ ሁሌም ቢሆን ይሁን ነገር ሴሌክት ካደረጋችሁ በኋላ ሌላ ቦታ ከመሄዳችሁ በፊት መስራቱን አረጋግጡ። በተኑ ሴሌክት አድርጌያለሁ ኤግዛክትሊ። በተኑን ሴሌክት ካደረኩ በኋላ ምንድን አደርጋለሁ? ለዚህ በተን ምን እሰጠዋለሁ? ኢቨንት ሊስነር እሰጠዋለሁ። ምንም ክሊክ ሲደረግ ነው ክሊክ ሲደረግ ምን ይላል? የሆነ ፋንክሽን ይሰራል ማለት ነው። ተባብተናል? የሆነ ፋንክሽን ይሰራል ማለት ነው። ከዛ ያ ፋንክሽን ምን ይሁን የት ነው ያለው? ሜቢ ምን እናድርገው? አድ የሚያደርግ አይደለም መሆን ያለበት ፋንክሽኑ። ስለዚህ ኖርማል ኮንስት ክሬት ያደርጋል አዲስ ፓራግራፍ ኒው ፓራግራፍ እንበለውና ዶክመንት ከዛ ክሬት ኤሌመንት ከዛ በኋላ ፓራግራፍ ነው ቅድም ያደረግነው ማለት ነው። ለዚህ ፓራግራፍ ክላስ ነው የምሰጠዋለሁ። ዋን የሚባል ክላስ ነው የምሰጠዋለሁ። ከዛ በኋላ ዶክመንት ባዲው ላይ ነው አፔንድ ማደርገው። ባዲው ስለሆነ አባታቸው ሌላ አባት ስለሌላቸው ነው አፔንድ ቻይልድ ላለው። ከዛ ይሄን ፓራግራፍ ኒው ፓራግራፍ አፔንድ አደርጋለሁ።
ይሰማው እሺ ኮንተንት አልሰጠሁትም። ኮንተንት ልስጠው። ኒው ፓራ ምንም ኮንተንት የለውም። ዶት ቴክስት ኮንተንት እንዲታየን ሜቢ this is new እንበለውና እንሞክረው እስኪ። እዚህ ጋር አዲስ ስለው ይሰራል ለማ ይሰራል አይደለም? ሪስፖንስ ከኋላ ነው እያደረገ ያለው እየሰራ ነው። ፕሮብለም እዝ ከኋላ ነው እያደረገው ያለው ምክንያቱም ከባዲው ነው ያደረኩትኝ። ስለዚህ የሚሻለው ምንድነው እዚህ ጋር እኔን ሜቢ በምን በዲቭ ላይ ዶት ፓራግራፍስ ፒኤስ እንበላቸውና ከዛ ይሄን እዚህ ጋር ላድርገው። አሁን ፓራግራፍስ የሚለው ጋር አፔንድ ብናደርገው አሪፍ ነው ማለት ነው። ዶት የት ነው ያለው? ዶክመንት ዶት በዲ ሳይሆን ዶክመንት ዶት ጌት ኩዌሪ ሴሌክተር ማድረግና እቺ ዶት ፓራግራፍ የምትለው ጋር ነው አፔንድ ማድረጋት። እሺ ዶት ፒኤስ እሺ ይሄኛው ግልጽ ነው። አይ ኖርማሊ ይሄኛው እንትን ጋር አልገባንም። ባይዶ ኤችቲኤምኤል ኮሌክሽን ነው አልገባም። አድ ማድረግ ገብቶኛል። እሺ ስለዚህ አሁን እዚህ ጋር ሴሌክት ላድርግ ሁለቱንም ማለት ነው። ኮንስት ብዬ ፓራግራፍስ 1 እና ፓራግራፍስ 2 አይደል ያልኩት ቅድም ያደረኩትን ራሱ ማለት ነው። ኩዌሪ ሴሌክተር ኦል በመጀመሪያ በኦሉ ሴሌክት ላድርገው ዶት ዋን የሚባሉትን ከዛ ደግሞ እዚህ ጋር ፒኤስ ቱ ልበልና ደግሞ ይሄኛው ደግሞ በምንድን ሴሌክት የሚያደርግ ነው? በክላስ ኔም ማለት ነው። ክላስ ኔም ልበልና ዋል ልበለው። አሁን ይሄኛው ላይቭ ነው፣ ይሄኛው ደግሞ ስታቲክ ነው። ስለዚህ አድ ባረኩ ቁጥር እስኪ እንደ አድ ሳደርግና ሳላደርግ እንደሚረዱትና እንደማይረዱት እዚህ ጋር ሎግ ላድርጋቸው። ፒኤስ 1 እና ኮንሶል ዶት ሎግ ፒኤስ 2 ማለት ነው። እንያቸው አድ ስል ይሄኛው 3 ነው፣ ይሄኛው 4 ነው። አድ ስል ይሄኛው 3 ነው፣ ይሄኛው 5 ነው። አዩ አይደል? ስለዚህ ምንድነው ማድረግ ያለብን ማለት ነው? ይቺ ሴሌክት ማድረጋት እዚህ ውስጥ ነው መግባት ያለባት። በቀየርኩ ቁጥር ሴሌክት ማድረግ አለብን። ስታቲክ ከሆነ እንደዛ ነው። አዲስ ነገር በቀየርኩ ቁጥር ጌት ኤሌመንት የሚለው አብሮ መጣራት አለበት። ይሄኛው ሳይሆን ይሄኛው። ገብቷል እንዴት ፊክስ እንደሚደረግ? አድን በተጫንኩ ቁጥር ኩዌሪ ሴሌክተር ኦል ማብራ ካልተጠራች አይሆንም። አሁን ይሄው ሁለቱም አይቀይሩም፣ 4 ይቀይራል። አንድ ወደ ኋላ ቀርቷል። ለምን ነው ኮንሶል ያልኩበት ቦታ ነው? አው የጠራው ከተቀየረ በኋላ ስለሆነ መጥራት ያለብኝ ከተቀየረ በኋላ ነው። ይሄው አሁን ሁለቱም 4 ነው፣ ሁለቱም 5 ነው፣ ሁለቱም 6 ነው። ስለዚህ ስታቲክ ሆነ መረዳት ያለብን ነገር በቀየር ቁጥር መጥራትን እንደገና ማረጋገጥ አለብን። ገብቷል ማሚ? ነው ያ ስለዚህ ለዛ ነው ብዙ ጊዜ ካያችሁ ምናምን የሆነ ፋንክሽን ይኖራል ሪሎድ አይነት የሚል ፋንክሽን እና ድጋሚ የሚጠራቸው የሆነ ነገር ባረጋችሁ ቁጥር ሪሎድ የሚለውን እየጠራችሁ ድጋሚ ዶክመንት ኩዌሪ ሴሌክተር የሚለውን መጥራት አለባችሁ ማለት ነው። እንደዚህ አይነት ነገሮችን ለማስቀረት ላይቭ ልትጠቀሙ ትችላላችሁ። ጥቅሙ ላይቭ መሆኑ ጥቅሙ በዚህ ምክንያት ነው። 10 መጥራት አይጠበቅባችሁም። አንዴ ተጠሩታላችሁ፣ ሲቀየር ይቀየራል። ችግሩ ደግሞ ምንድነው? በተለይ ስፔሻሊ ሉፕ ስታደርጉ አንፕሬዲክተብል ነው። በቀየራችሁ ቁጥር አብሮ ስለሚቀየር ሌንግዙ 5 ነው ስትሉ 6 ሆኖ ይጠብቃችኋል ኢንደሚድል ማለት ነው። 7 ነው ስትሉ 12 ነው ወይ ዲሊት ተደርጎ ይጠብቃችኋል። እሱን መጠንቀቅ አለብን ማለት ነው። አይገስ ራሳችሁ ይመስለኛል። እሺ አሁን ላይቭ እና ስታቲክ ላይ ያልገባው እንመለስና ልያችሁ እስኪ እንዳላችሁ አላ መለሰ ሀና ይፍታ ዳጊ ነጃት ዛቅ አብዱ ግልጽ ነው። ብርሽ ሰብሊ እሻሪ ይሄ ነው በቃ ልዩነታቸው። ስለዚህ አሁን ጥቅማቸው ምንድነው? እዚህ ጋር እስኪ ዲስከስ አድርጉ። ማሚ አንዴ መድረኩ ላስረክብና መጣ። የምኖቹን ጥቅም ነው አሁን ያወራናቸው አሉ አይደል? ኩዌሪ ሴሌክተር ጥቅሙ ምን? አሁን ኩዌሪ ሴሌክተር ኦል ጥቅሙ ምንድነው? ማነው ባይ ክላስ ኔም ሲሆን ደግሞ ላይቭ መሆኑ ጥቅሙ ምንድነው? ኖድ ሊስት መሆኑ ጥቅሙ ምንድነው? ኤችቲኤምኤል ኮሌክሽን ሲሆን ደግሞ ምንድነው? ኖድ ሊስት እና ኤችቲኤምኤል ኮሌክሽን ልዩነታቸው ምንድነው?
ስታቲክ እና ላይቭ ሲሆን ምን ጥቅም ልናገኝ እንችላለን? ልዩነታቸው ላይክ ሪቫይዝ ለማድረግ ማለት ነው። ኮንሴፕቹዋሊ ጀስት ራንደም ሰው መጠየቅ ነው። ሀሳቤ ገብቷል። የሆነ ሰው ትጠይቅና የፈለከውን ሰው ምን ነው ልዩነታቸው ነገር መረዳታችን ለማወቅ በፈቃድ ያልገባው ሰው ራሱ ቢጠይቅ አይሻልም? ጎበዝ፣ ግልጽ ነው ጎበዝ። ዳጊ እንዴት ነህ? ሄሎ ዳጊ። ወዬ ሰላም ናቸው? እንዴት ናቸው? አለን አለን። እየገባ ነው። ግልጽ ነው። ብዙም አይደለም ጠፍቻለሁ። እኔም ብዙም አላየሁትም። ላለመጥፋት ነው ዝም ብዬ ለማየት ያለሁት እንጂ ብዙም አልገባኝም። እና ጠይቅም ታዲያ እስካሁን ድረስ እኮ መጠየቅ ትችል ነበረ። ሁላችንም አትሊስት አሁን የሆነ መሀል ላይ ነው የገባሁት። መሀል ላይ ነው የገባሁት። አረ እስካሁን እንዴት ነው? ከዶም በፊት ያለው አልጎሪዝም ምናምን አካባቢ እዛ ከአልጎሪዝም በፊት ያለውን ነገር እያዩት ያለሁት ፈንክሽን ምናምን እያዩት ያለሁት ወደኋላ። አብሽር አይዞህ አብሽር። መድኃኒትም ሳይለንት መሆን አብዝታለች። እስካሁን ደሱ ያወራው ነገር ግልጽ ነው። ገብቷችኋል ሁላችሁም? አንዴ ላስቸግራችሁ። ሰብሊ እንትን ይቅርታ ግን እሺ፣ አብሽር። በጠዋት እኔ ትንሽ ልጆች ጠዋት ስለምሸኝ ብተኛ ነውና በጠዋት ሪከርድ አድርጋችሁ ልቀቁት እስኪ። ኮንሰንትሬት አድርጌ እንዳይ ሪከርድ ነው። ሪከርዱን አይ ቲንክ አብዱረህማን ማን ጋር ነበር ሪከርድ ይደረጋል? የሳ እኔ ጋር ነው። ክላሳ ለነጃት ለነጃት ፈራውድ ያደርግላታል። ቴንኪው እሱ በጣም ነው የማመሰግነው። እሺ ይቅርታ ጊዜ ስለወሰድኩባችሁ በጣም ቴንኪው ደስ። እሺ ቻው፣ ደህና እደሩ። እሺ አሜን። ደህና እደሩ። እሺ ጥያቄ የለም እዚህ ጋር? አዎ ግልጽ ነው ብሏል ሁሉም። አይ ቲንክ ጥያቄ ያለው የለም። ስለዚህ እስካሁን ከበር ያደረግናቸው ማለት ነው። ምናልባት ያላረግነው መስሏችሁ ከሆነ እያልጠየቃችሁ ያላችሁ ጌት ኤሌመንት በአይዲ በቃ ጨርሰናል። ምን አስፈላጊ እንደሆነ ለምን የተለየ ጥቅም እንዳለው ፕራክቲካሊ ለምን አፕላይ እንደምናደርገው ጨርሰናል። ኩዌሪ ሴሌክተርም ጨርሰናል። ኩዌሪ ሴሌክተር ኦልንም ጨርሰናል። ጌት ኤሌመንት ባይ ክላስ ኔምንም ጨርሰናል። ያ ባይ ታግ ኔምም አብሮ ይገባል። ተመሳሳይ ነው። እሱም ኤችቲኤምኤል ኮሌክሽን ስለሆነ ጨርሰናል። ኖድ ሊስት እና የኤችቲኤምኤል ኮሌክሽን ልዩነቱ ጨርሰናል። ላይቭ እና ስታቲክ ልዩነታቸው ጨርሰናል። እዚህ ጋር እስካሁን ስል ከሰማችሁት ምን አባቱ ነው ይሄ ምን ማለት ነው ይሄኛው የምትሉት ካለ አንሱትና እኔ ዋና ኢምፖርታንሱ ይሄ ስለሆነ ብዬ ነው። ይሄንን ከያዝነው ሌላው ቀላል ነው። ሰላም ናችሁ? ደሱ ወየመልኝ እንዴት ነህ? ሰላም ነው አይደል? እግዚአብሔር ይመስገን። እንዴት ነህ መልሽ? አለን። እኔ ይሄ ላይቭ እና ስታቲክ ላይ ዝም ብዬ የሆነች ነገር እያየው ማለት ከኮስት ጋር የተያያዘ ኮንሰፕት ስላየው ማለት ላይቭ አፕዴቲንግ ኮስቲ ስለሆነ ነው እነዚህ ኩዌሪ ሴሌክተር ስታቲክ የሆነበት ወይም ስታቲክ እንዲሆን የምመከረው የምለውን ስላየውና ከኮስት ጋር ቅድም ፔርፎርማንስ የምልም እንትን ነበር። ፔርፎርማንስ የምለውን ከዚህ ከፊቸሮች ጋር ነው ኦር ከኮስት ጋርም የሆነ የተያያዘ ነገር ስላየው ትንሽ እስከ ክሊር ታደርግልኝ።
በጣም አሪፍ ፖይንት ነው ያነሳው። አሁን ምን ልበላችሁ፣ ለምሳሌ አሁን እናንተ አንዳንዴ የሆነ ነገር የሆነ ፕሮግራም ዳውንሎድ አድርጋችሁ ታያላችሁ አይደል? ዳውንሎድ አድርጋችሁ ታያላችሁ፣ ላይቭ ደግሞ ታያላችሁ፣ ወይም እዛው ጋር ማለት ነው። ልዩነታቸው ምንድን ነው? ቀጥታ የምታየው ከሆነ ለውጥ ምናምን ሲኖር ማየት ትችላላችሁ። ጥቅሙ እሱ ነው። ከኮስት አንጻር ግን ላይቭ ስትሆኑ ኦልሬዲ ሁሌም ኮኔክትድ ስለሆነ ሁሌም ነው ቸክ የሚያደርገው ማለት ነው። ከኮስት አንጻር ማለት ከፐርፎርማንስ አንጻር እንደማለት ነው። ከፐርፎርማንስ አንጻር ስታቲክ ቢሆን ይመረጣል። ለምን? ስታቲክ ሲሆን ስትፈልጉ ብቻ ነው ቼክ የምታደርጉት፣ ወይም ደግሞ ዳታችሁን እንደማብራት ቁጠሩት። ስትፈልጉ ብቻ ነው ዳታችሁን የምታበሩት። ስለዚህ ኦልሬዲ የወረደውን ነገር ነው የምትጠቀሙ፣ ያው ገንዘባችሁን ትቆጥባላችሁ። ሁሌ ግን ላይቭ ብትሆኑ ሁሌም ነው ቼክ የሚያደርገው ማለት ነው። ይሄኛውም ሁሌ ቼክ ያደርጋል። 10 እየተመለሰ ኤችቲኤምኤሉ ተቀየረ አልተቀየረም፣ ኤችቲኤምኤሉ ተቀየረ አልተቀየረም፣ ኤችቲኤምኤሉ ተቀየረ አልተቀየረም ስለሚል ላይቭ ስለሆነ ከፐርፎርማንስ አንጻር ዝቅ ያለ ይሆናል ማለት ነው። ስታቲክ ሲሆን ደግሞ ከፐርፎርማንስ አንጻር የተሻለ ነው። ስትፈልጉ ብቻ ነው እናንተ አስባችሁ አሁን እስኪ መቀየሩን ሂድና ቼክ አድርግ የምትሉት ማለት ነው። እሺ ጌት ኤሌመንት በአይዲ ያልነው ደግሞ ከፐርፎርማንስ አንጻር ከላይቭ ጋር ይገናኛል። ጌት ኤሌመንት በአይዲ ያልነው ደግሞ አይዲ ዩኒክ ስለሆነ ራሱ ብሮዘሩ አይዲን የሚያውቅበት መንገድ አለ። አክቹዋሊ እዩት፣ ወይ ሃሽማፕ ሃሽ ቴብል ምናምን የሚባል ነገር ሰርች አድርጉና እዩት። እነዚህ ፊውቸራቸው ምንድነው? በቀላሉ ማግኘት የምትችሏቸው ናቸው። እና አይዲ ሲሆን በቀላሉ ኤሌመንቱን ቶሎ ማግኘት ይችላል። ኪውሪ ሴሌክተር ግን እያንዳንዱን ኤሌመንት ነው ቼክ እያደረገ አንተነህ እያለ የሚሄደው እና የኛው ደግሞ ከፐርፎርማንስ አንጻር ጌት ኤሌመንት በአይዲ ከኪውሪ ሴሌክተር የተለየ ነው። ላይቭ ምናምን ስለሆነ ሳይሆን ቶሎ ሂዶ ማግኘት ስለሚችል ማለት ነው። ገብቷል? ምን ታንክ ዩ እና እናመሰግናለን። በጣም ጥሩ ፖይንት ነው ያነሳው። እሺ ሼር ከማድረግ በፊት አንድ ይቅርታ፣ ስራ ላይ ስለሆንኩኝ ነው። አክቹዋሊ ስራ ላይ ሳይሆን እየበላው ስለሆነ እና እንትን ምን ነበር ቴክስት ኮንተንት ኢነር ኤችቲኤምኤል እና ኢነር ቴክስት የሚለውን ኮንሴፕቹዋሊ ልዩነታቸውን እስኪ እየመለሳችሁ ምናምን ቆዩኝና ከዛ ደግሞ እናያቸዋለን ሼር አድርገን ማለት ነው። በዛው አብረን ግን ኖድ እና ኤሌመንት ራሱ አብረው ያ ኖድ እና ኤሌመንትንም ያ እሱንም ማንሳት ትችላላችሁ። እስኪ እዚህ ጋር እነዚህ ጋር እስኪ ቴክስት ኮንተንት ኢነር ኤችቲኤምኤል እና ኢነር ቴክስት ምንድነው ልዩነታቸው? መች እንጠቀማቸዋለን እያንዳንዱ? ቢያንስ ግን ማለት የሚመልስ የለም። ኧረ ተው ዝም አትበሉ። አይ ቲንክ ኢነር ኤችቲኤምኤል በዛ በጠራ ነው ታግ ውስጥ ወይም በጠራ ነው ባውንድ የሚያደርግ ወይም ማለት ያቀፈው የኤችቲኤምኤል ታግ ውስጥ ያሉት ሙሉ ቴክስቶች ናቸው ዲስፕሌይ የሚሆኑት። ማነው ኤችቲኤምኤል ታጎች ናቸው ዲስፕሌይ የሚሆኑት ኢነር ኤችቲኤምኤል ሲሆን፣ ኢነር ቴክስት ሲሆን ደግሞ በዛ በታቀፈ ታግ ውስጥ ያሉት ቴክስቶች በሙሉ ናቸው። ማነው ቴክስት ኮንተንት ሲሆን ያሉት ናቸው። ኢነር ቴክስት ሲሆን ደግሞ የሃይድ እና ዲስፕሌይ እንዳይሆኑ ወይም ቪዚቢሊቲያቸውን ሃይድ ያደረግናቸውን ጨምሮ ሙሉ ነገሩ በሙሉ ቪዚብል ይሆናሉ ነው። አይ ቲንክ ልዩነታቸው እሱ ነው። እንደዛ ይመስለኛል። አይ ቲንክ አሪፍ። እሺ መች እንጠቀማቸዋለን?
ይሰማል ጋይስ? ስኒ ገብተን ይሰማል አላ እሺ በቃ እሺ ይሰማል። ይሰማል። እምቢ አላችሁ እኮ አትመልሱ ነው። ሆነ ብላለች ግን እሺ እንሂድ። እሺ አሁን ወዳልናቸው እንሂድና ሶስቱን ልዩነታቸውን እንሂድና ጥያቄ ካላችሁ እንሄዳለን። ስለዚህ ማሜ በደንብ ገልጾታል ልዩነታቸውንና ዝም ብለን እንደው በኮድ ምናምን ልየው ይሄ ሲሆን ምን ይፈጠራል ምናምን የሚለውን በሚለው ነው እንጂ በደንብ ገልጿቸዋልና እስኪ እዚች ጋር እንምጣና እስኪ እንመለስና እሺ ከመጀመሪያው ጀምሬ ኮድ ምጽፍበት ምክንያት ለምንድን ነው? አክቹሊ የተጻፈ ነገር ከማየት እኔ እንደኔ እዛው እየተጻፈ ምን እየተፈጠረ ነው የሚለውን ማየት ይቀላል ብዬ ስለማስብ ነውና ሶሪ ለሱ። እሺ ስለዚህ አሁን ለምሳሌ ምን አለን? ፓራግራፍ አለን እንበል። እዚህ ፓራግራፍ ውስጥ ለምሳሌ እሺ አንዴ እንደዚህ እናደርገውና አበበ እንበል። እቺ ፓራግራፏን አበበ የምትላለችው ማለት ነው። ሶ ሳምፕል ላይ እንምጣና ዋና ኤችቲኤምኤል ነው ያጠፋሁት ፕሮሰስ የምሰራበት። እሺ ሳምፕል ላይ ነው መስራት የፈለኩት ማለት ነው። እሺ እዚህ ጋር ፓራግራፍ አበበ የምትል ፓራግራፍ አስቀምጫለሁ። ይሄን ሙሉ ላጥፈውና አበበን ሴሌክት ላድርጋት። ሶ አበበ የምትለውን ፓራግራፍ ልበላትና ዶክመንት ዶት ጌት ኤሌመንት ባይ ሜቢ ታግ ኔም እንበለው። እስካሁን አላየነውም። ታግ ኔም ብለን ፓራግራፍ ማለት እንችላለን። ሶ ታግ ኔም ሲሆን ፓራግራፍ ነው የማስገባው። ታግ ኔም ደግሞ ሪተርን የሚያደርገው ኤችቲኤምኤል ኮሌክሽን ነው ማለት ነው። ታግ ኔም ኮሌክሽን ነው ሪተርን የሚያደርገው። ሶ እኔ የምፈልገው የመጀመሪያውን ስለሆነ 0 ማለት ይችላል እና ኮንሶል ዶት ሎግ ልበልና ፓራግራፍ ልበል። ሶ አበበን ሴሌክት አደረኩኝ። አሁን ሶስቱን ነው የምናየው ማለት ነው። የመጀመሪያው ማናለችን ብዙ ጊዜ የምንጠቀማት ቴክስት ኮንተንት ናት። ብዙ ጊዜ የምንጠቀማት ከዛ ቀጣይ የምንጠቀመው ደግሞ ኢነር ኤችቲኤምኤል ነው። ከዛ በሶስተኛ መንገድ የምንጠቀመው ሞስት ኦፍ ዘ ታይም ኢነር ቴክስት የሚለው ነው። ግን ኢነር ቴክስት እና ቴክስት ኮንተንት ትንሽ ስለሚመሳሰሉ አጠገብ ላጠገብ ናቸው። እሺ ሶ ኮንሶል ዶት ሎግ ልበልና ፓራግራፍ ዶት ብዬ ቴክስት ኮንተንት ብለው አንተ መጣለች አበበ የምትለዋ ጽሁፏ ትመጣለች ማለት ነው። እሺ እዚህ ጋር ልምጣና ኮንሶል ዶት ሎግ ብዬ ፓራግራፍ ብዬ ኢነር ቴክስት ብለው አበበው ምት ተመሳሳይ ነው ማለት ነው። ለውጥ የላቸውም እስካሁን። ኮንሶል ዶት ሎግ ብዬ ፓራግራፍ ዶት ብዬ ኢነር ዶት ኤችቲኤምኤል ብለው ተመሳሳይ ነው። ለምን ተመሳሳይ የሚሆነው? ምክንያቱም በውስጣቸው ያለው ሁሉም ተመሳሳይ ነው። አሁን ያለው ምንም ተመሳሳይ ነው። እሺ አሁን አበበ የሚለው ጋር ስፔስ ባደርግ ምን ይሆናል? ተመሳሳይ ነው። አንድ ስፔስ ብጨምር ተመልከቱት። አሁን እዚህ ጊዜ ለውጥ መጣ። ለምንድን ነው? ይሄንን ኤክስፕሌን አድርጉ። ስፔሱን በደንብ ላብዛው። አሁን የመጀመሪያው አበበ ብሎ ስፔሱ ሁሉም ስፔስ ሪዘርቭድ ነው። የሁለተኛው ላይ አንድ ስፔስ ብቻ ነው ያስገባ። ሶስተኛው ላይ ስፔሱ ሪዘርቭድ ነው። ይታያል? አላችሁ? ይታያልስ። እሺ ሶ የመጀመሪያው ምንድነው? ይሄው ለማየት እንዲመቸን የመጀመሪያው ቴክስት ኮንተንት ናት። ቴክስት ኮንተንት ይሄው ተመልከቱት። አበበ የሚለው ነው ይሄው እስከ ስፔሱን ያመጣው ማለት ነው። ሁለተኛው ኢነር ቴክስት ነው። ኢነር ቴክስት ግን ስፔሷን ትቷታል። ኢነር ኤችቲኤምኤል ደግሞ ስፔሷን አድርጓታል። አሁን በዚህኛው መንገድ ሁለቱ ተመሳሳዮች ናቸው። ለምንድን ነው? እንግዲህ ዝም ካላችሁ ምን ይደረጋል? ቴክስት ኮንተንት ማለት ኤችቲኤምኤሉ ጋር ያለውን ቀጥታ ነው እንጂ አንስቶ ቴክስቶቹን ሰብስቦ ነው የሚያመጣቸው። ኤችቲኤምኤሉ ጋር ያለውን ነገር አንስቶ ነው የሚያመጣው። ስለዚህ ሪፈር የሚያደርገው ከኤችቲኤምኤሉ ጋር ነው የሚመሳሰለው። ኢነር ቴክስት የሚባለው የሚመሳሰለው ከብሮዘሩ ጋር ነው። ከብሮዘሩ ነው ኮፒ የሚያደርገው። አሁን የብሮዘሩ አበበ ነው እንደምታዩት። ሶ ከብሮዘሩ ነው ኮፒ የሚያደርገው ማለት ነው። ለምሳሌ አሁን ከብሮዘሩ መሆኑን ለማየት እስኪ ኢንተር እናድርግ። አበበን ተመልከቱት። ይሄኛው አበበ ነው። የት ነው ኮፒ ያደረገው? ቴክስት ኮንተንት የሚባለው ከኤችቲኤምኤል ነው። እቺ አበበን ኮፒ ያደርጋት በቃ ከኤችቲኤምኤል ጋር ሲጻፍ ምን ይመስላል የሚለውን ነው የሚወስደው። ማንም ቴክስት ኮንተንትም ኢነር ኤችቲኤምኤል ኢነር ቴክስት ግን ምንን ያስባል? ሲኤስኤስን ያስባል ይባላል፣ ወይም ብሮዘሩ ጋር ሲታይ ያለው። እሺ ሌላ ልቀይርላችሁ። ለምሳሌ እዚህ ጋር ስታይል ሊጨምርበት
ስታይል ልበልና ፓራግራፍ ልበል። አሁን የፓራግራፍን አፐር ኬዝ ላድርገው። አፐር ኬዝ ማለት ቴክስት ትራንስፎርም ይባላል። ረስታችሁታል እናንተ። አፐር ኬዝ ይባላል። ሶ አሁን እዚህ ጋር አበበ ሆነ። ተመልከቱት። ኢነር ቴክስት የሚባለው ካፒታል ነው ያደረገው። ለምንድን ነው? ከብሮዘሩ ነው ኮፒ የሚያደርግ። በቃ እንዲህ ብላችሁ ያዙት። ኢነር ቴክስት የሚባለው ከብሮዘሩ ነው ኮፒ የሚያደርግ። ዩዘሩ ሲያይ የሚያየውን ነገር ነው ኮፒ የምናደርገው ወይም የምናመጣው። ኢነር ቴክስት ኮንተንት ከተባለ ደግሞ ብሮዘራችን ማን ነው ኤችቲኤምኤላችን ጋር ያለውን ኮድ ነው ማለት ነው። ኤችቲኤምኤላችን ጋር በምንም አይነት መንገድ እንጻፍ፣ ስፔስ እናርግ፣ ኢንተር እንበል፣ ሁሉንም ሪፍሌክት ያደርገዋል። ብሮዘር ጋር ግን ስፔስ እናደርግ ሪፍሌክት እንደማይደረግ ተነጋግረናል። እሺ ብሬክ የሚል እናስገባ። እዚህ ጋር ምን ይፈጠራል? አሁን እዚህ ጋር ነው ኢነር ኤችቲኤምኤል የሚባለው የሚለየው። ኢነር ኤችቲኤምኤል የሚባለው ደግሞ በውስጥ ያሉት ታጎችንም ኮፒ ያደርጋል ማለት ነው። ሶ ኢነር ኤችቲኤምኤል ጭራሽ ፍጹም ኤችቲኤምኤሉ ላይ ያለውን ፍጹም ነው ኮፒ የሚያደርገው። አሁን ብሬክ የምትለዋንም ይኸው ብሬክ የምትለውን ኮፒ ያደርጋል። ወይም ደግሞ ለምሳሌ ፓራግራፍ ብለን ሌላ ለምሳሌ ከበደ የሚል ብናመጣ ኢነር ኤችቲኤምኤል የት ነው ያለው? ዘርዛን ኤረር መሰለኝ። እሺ አንዲች ፓራግራፍ አይቻልም ጋይስ? ስፓን እናድርገው። ይቻላል አይቻልም? ፓራግራፍ አይቻልም። ዋው አላውቅም ነበር። እሺ ይሄ ስፓን ቢሆን ስፓኑ ይገባል። ለምሳሌ ዲቭ አስገብተን ለምሳሌ ዲቭ አለሙ ብንል ዲቭ የምትለዋም ይመጣል። ስለዚህ ኢነር ኤችቲኤምኤል ምንድን ነው የሚያደርገው? ኤችቲኤምኤል ጋር ያለውን ኮፒ ነው የሚያደርገው። ቴክስት ኮንተንት ደግሞ ኮፒ ያደርገውና ታጎችን ያጠፋቸዋል። አሁን ብሬክ የምትለዋን ያጠፋታል። ይችን ዲሌት ይሄ ነው ማለት ነው። ስለዚህ አሁን እዚህ ጋር የተጻፈ ነገር ለምሳሌ እናምጣ። እንደዚህ እናደርገውና ኢንተር ከበደ አለሙ are going to school ከዛ ስፓን እንበልና this is a span ከዛ ሜቢ ኢንተር እንበልና ከዛ ዲፍ ብለን this is another one። ስለዚህ ቴክስት ኢነር ኤችቲኤምኤል ምን ያደርጋል? እዚህ ፓራግራፍ ውስጥ ያለውን ቀጥታ ኮፒ በቃ አለቀ። ኮፒ ያደርግና ያመጣል። ኢነር ኤችቲኤምኤል ይሄን የሚሰራ ቀጥታ ታግም ይኑር ምንም ይኑር አይመለከተውም። ኮፒ ነው የሚያደርገው። ኤችቲኤምኤሉን ቀጥታ ነው ኮፒ የሚያደርገው፣ እዚህ ጋር ያመጣል። ቴክስት ኮንተንት ኮፒ ካደረገ በኋላ ቴክስት ኮንተንት ደግሞ አይ ሆፕ እየተከታተላችሁ ነው ያስባለሁ። ቴክስት ኮንተንት ደግሞ ኮፒ ካደረገ በኋላ ኮፒ ያደርጋል አይደል? ቀጣይ ስራው ምንድነው? ስፓን የሚባል ያጠፋል። ታግ ምልክቶችን ያጠፋል። ታጓን ይኸው ስፓንን ያጠፋል። ሌላ ታግ ምን አለ? ዲቭ የምትላለች ዲቭን ያጠፋል። ታግ የሚባል አይቀበልም። ታዲያ ኢነር ቴክስት ምንድነው የሚያደርገው? ኤችቲኤምኤሉ ጋር ነው የሚሄድ። ከኤችቲኤምኤሉ ነው ኮፒ የሚያደርገው። ኤችቲኤምኤሉ ኮፒ ያደርግና ያመጣል። ማን ነው? ከብሮዘሩ ማለት ነው። ስለዚህ ምን አለ? ቴክስት ኮንተንት ከኤችቲኤምኤሉ ኮፒ ያደርግና ታጎችን ያጠፋል። ኢነር ቴክስት ከብሮዘሩ ነው ኮፒ የሚያደርገው፣ ከብሮዘሩ። ኢነር ኤችቲኤምኤል ደግሞ ቀጥታ ነው የሚያደርገው፣ ታግ የማያጠፋ ምንም አይልም ማለት ነው። ጥያቄ እዚህ ጋር ተመልከቱ። አያችሁታ? ከብሮዘሩ ኮፒ እንደሚያደርግ የምታዩት ይሄ ካፒታል ሌተር ስለሆነ እዚህም ካፒታል ሌተር ነው። ሌሎቹ ግን ካፒታል አላደረጉትም። ለምን? ብሮዘሩ ነው ካፒታል መሆኑን የሚያውቀው እንጂ ኤችቲኤምኤሉ ጋር ካፒታል የሚባል የለም። እሺ ሌላን ጨምርበት ደግሞ የፖፑላር ይሆናል። እሺ ለምሳሌ ዶት ለምሳሌ ምን እንበለው እናጥፈውና ዶት ለምሳሌ ሂድን ወይስ ዲስጋይዝድ እንበልና this is hidden from browser እንበለውና ከዛ አሁን ይታያል ምንም ስላልሰራውበት። ከዛ ዶት ዲስጋይዝድ የምትለዋን ይሄንኛውን ዲስፕሌይ ብዬ ነን ልበለው። አሁን ይኸው ከብሮዘሩ የለም። ኢነር ቴክስት ምን ብያቸዋለሁ? ከብሮዘሩ ኮፒ ስለሚያደርግ ብሮዘሩ ጋር ከሌለ የለም ነው። ይሄው ብሮዘሩ ጋር የለም፣ እዚህ ጋርም የለም። እቺ የተጻፈችው ማለት እዚህ ጋር ግን this is የት ነው የተቀመጠው? disguised this is hidden text ነው ይላል። ኢራን መጥቷል። ሪፍሬሽ ላድርገው። እሺ why is this? አንዴ let me close this.
እሺ ለምን ይመስላችኋል እንደዚህ ነው? ይሰማል ማሚ? ደስ አላየሁም የሆነ ሌላ ስራ ይዤ። እሺ ሌላዎቻችሁስ? አብዱ ይሰማል? ይሰማል። እሺ ለምንድን ነው እንደዚህ ነው? አይደለም ሌላው ነው። ይቺ ነገር this is hidden from browser የምትለው ልጅማ እዚህ ጋር ይታይቻለሁ ወይስ ፓራግራፍ አሁን ማለት ነው? ይራራሉ። እሺ ጽሁፍ ብቻ እናድርገው። አይ ፓራግራፍ ውስጥ ዲቭ ማድረግ ስለማይቻል ነው። ኦኬ ዲቭ አይቻልም እንዴ? this is another one now ዲቭ አይቻልም። that's why እኔ በቃ እየረሳሁ ነው ጋይስ። እሺ ስፓን የመጀመሪያው ዲቭ ማድረግ ነበረብኝ። እሺ አሁን ይሰራል። ሶ አሁን ይችኛዋ እዚህ ጋር የለችም ማለት ነው። የመጀመሪያው ጋር this is hidden from browser አለች። ማን ጋር ነው የማትኖረው? ኢነር ቴክስት ላይ ነው የማይኖረው ማለት ነው። ስለዚህ ምን ብለን ወሰን ቴክስት ኮንተንት ማለት ከኤችቲኤምኤል ነው ኮፒ የሚያደርገው ቀጥታ፣ ከዛ ታጎችን ያጠፋል። ኢነር ኤችቲኤምኤል ላን ቀጥታ ኮፒ ያደርጋል፣ ታግም ያጠፋል። ስለዚህ ኢነር ኤችቲኤምኤል ነው መጀመሪያ ኮፒ ያደርጋል። ቴክስት ኮንተንት ታጉን ያጠፋል። ኢነር ቴክስት ደግሞ ከኤችቲኤምኤሉ ሳይሆን ኮፒ የሚያደርገው ከማን ነው? ከብሮዘሩ ነው የሚያደርገው ማለት ነው። ስለዚህ ኢንዲቪጁዋሊ ጥቅማቸው ምንድነው ካላችሁ ኢነር ኤችቲኤምኤል ከውስጥ ያለውን ታግ የምትፈልጉ ከሆነ ውስጥ ያሉትን ለምሳሌ ስፓን እና የሚሉትን የምትፈልጉ ከሆነ ኢነር ኤችቲኤምኤል ያስፈልጋል። ወይም ደግሞ እናንተ ራሳችሁን ማስገባት ብትፈልጉ እዚህ ፓራግራፍ ውስጥ ለምሳሌ እዚህ ፓራግራፍ ውስጥ ለምሳሌ ስፓን ላስገባ ብትሉ በኢነር ኤችቲኤምኤል እዚህ ጋር ነው ሴሌክት ያደርጉታል። ፒ ኢነር ኤችቲኤምኤል ትሉና በኢነር ኤችቲኤምኤል እንደዚህ አድርጋችሁ ፓራግራፍ ምናምን ብላችሁ ማስገባት ትችላላችሁ። ፓራግራፍ ስፓን ከዛ ኢቨን ክላስ ራሱ ክላስ ብላችሁ እንደ ኤችቲኤምኤል ነው በቃ ኢነር ኤችቲኤምኤል ነው የተባለው። ክላስ ብዬ ማን ልበለው? ብሉ ልበለው። ከዛ ስፓን ብዬ አበበ፣ ከዛ ናዘር ስፓን ኤችቲኤምኤል ነው ቀጥታ ማስገባት ትችላላችሁ ማለት ነው። ኤችቲኤምኤል የሚመስል ነገር ማስገባት ትችላላችሁ ማለት ነው። እንየው ብንል እዚህ ጋር ሎግ እናድርገው። console.log ፒ ይሄው ፓራግራፍ ውስጥ እዚህ ጋር ስፓን አለ ማለት ነው። ስፓን አስገባው። ስለዚህ ኖርማል ራሱ ማስገባት ትችላላችሁ። ከስፓን በኋላም ሌላ ነገር ክላስ እዚህም አይዲ ብትሉት እዚህ ጋር የተጻፈው በሙሉ እንደ ኤችቲኤምኤል ነው የሚሆነው ማለት ነው። አይዲ እንበለውና አይዲ ይሄ ነው ማለት ነው። ይሄው አይዲውም ይመጣል እዚህ ጋር ብናየው። ስለዚህ ኤችቲኤምኤል የሚመስል ነገር ማስገባት ስትፈልጉ ማንን ትጠቀማላችሁ? ኢነር ኤችቲኤምኤል። ሶ ኢነር ኤችቲኤምኤል ጥቅሙ ይሄ ነው። አሁን ክሬት ስፓን አፔንድ ቻይልድ ምናምን ከምትሉ ቀጥታ ይሄን ታስገባላችሁ። ብዙ ሰዓትም እንደዚህ አይነት ነገር ጥቅም ላይ ይውላል ማለት ነው። ኢነር ኤችቲኤምኤል ጥቅሙ ይሄ ነው። ቴክስት ኮንተንት የሚባለው ጥቅሙ ምንድነው? ኤችቲኤምኤሉ ጋር እንደተጻፈ ማግኘት ስትፈልጉ ስፔሱም እንዳለ ሆኖ ኢንተርም ካለ ምንም ካለ ማየት ስትፈልጉና ታጉን ብቻ ሪሙቭ አድርጋችሁ ጽሁፎችን ብቻ ማግኘት ስትፈልጉ ቴክስት ኮንተንት ትጠቀማላችሁ፣ ማስገባት ትችላላችሁ። ኢነር ቴክስት የሚለው ደግሞ የምንጠቀመው ምንድነው? ብሮዘሩ የሚያየው። አሁን ለምሳሌ አንድ ዩዘር ኮፒ ማድረግ ቢፈልግ ዩዘሩ የሚያየውን ነው እንጂ ኮፒ ማድረግ ያለባችሁ ኤችቲኤምኤላችሁ ጋር የተቀመጠውን አይደለም። ለምሳሌ አሁን ኤችቲኤምኤላችሁ ጋር this is ብላችሁ ስፔስ ሆኖ ዩኒክ ስፔስ ሆኖ አይዲ ቢሆን እዚህ ጋር ሲታዩ this is ዩኒክ አይዲ ነው። ዩዘሩ ይሄን ነው ኮፒ ማድረግ የፈለገ። ሶ ኮፒ ሲያደርግ ግን እናንተ ይሄን ቴክስት ኮንተንቱን ብትሰጡት ይሄ ልክ አይደለም። ሶ ከዩዘሩ ጋር ኢንተራክት ለማድረግ ዩዘሩ ጋር ኮፒ የሚደረግ ነገር ምናምን ሲኖር ብዙ ጊዜ ኢነር ቴክስት የሚለውን ትጠቀማላችሁ ማለት ነው። እዚህ ጋር ጥያቄ ያለው ሰው ካለ ጥያቄ የለም? እሺ በቃ ከሌለ በጥያቄያችን እንቀጥል። how many
ኩዌሪ ሴሌክተር ላየን፣ ጌት ኤሌመንት ባይ ክላስ አየን፣ ሊስት ክሬት ማድረግ አዲስ ኤሌመንት ክሬት ማድረግ አየን። ብዙ ጊዜ ክሬት አደረግን ፓራግራፍ ምናምን ክላስ ኦፍ ብሉ ዩዚንግ ምናምን የሚለው። እሺ አሁን ክላስ እና ክላስ ኔም እና ክላስ ሊስት የሚለውን አላየንም። ሶስቱ ጋር እንሄድ። ክላስ ኔም እና ክላስ ሊስት ምንድን ነው ልዩነታቸው እና መች እንጠቀማቸዋለን? እሺ ጥያቄ ማነው መልስ? ፓራግራፍ እንበልና ደሱ እንበል እስኪ ክላስ እንበልና ሜቢ ካፒታል ማርክ መመለስ ማንኛውም ሰው መመለስ ይችላል። ክላስ ሊስት እና ክላስ ኔም ልዩነታቸው? ክላስ ሊስት እና ክላስ ኔም ነው። አይ ቲንክ ክላስ ኔም ከሆነ ሙሉ በተመሳሳይ ክላስ ኔም የተባሉ ሴቶች በሙሉ ሪተርን የሚያደርግልን ታይፕ እንትን ነው። የክላስ ሊስት ደግሞ አሬይ ሊስት የሚያደርግልን አሬይ ቅድም ነው ትክክለኛ አሬይ ሳይሆን አሬይ ላይክ የሆነ ስትራክቸር። ኦኬ እሱ ለምን ያገለግላል? ይሄ አድ ሪሙቭ ምናምን የሚባሉት ቶግል ምናምን የሚባሉት ነገር እንጠቀም ለማስቻል ነው እነሱ የክላስ ሊስት። አሪፍ ኤግዛክትሊ ሶ ልክ አሁን ማሜ እንዳለው ክላስ ኔም ሲሆን ስትሪንግ ነው። በቃ ስትሪንግ ነው የሚመለስላችሁ። ስትሪንግ ነው የምታውቁት። ክላስ ኔም ስትሪንግ ነው። ክላስም ስታደርጉ ስትሪንግ ላይ ነው የምታስቀምጡት። ኩሎም ስታደርጉ ስትሪንግ ነው። ኤቭሪቲንግ ስትሪንግ ነው ማለት ነው። አሁን መጀመሪያ ፓራግራፋችንን ሴሌክት እንበለውና ጌት ባይ ታግ ኔም ሜቢ እንበለውና ፓራግራፍ እንበለው። ኮንሶል ዶት ሎግ ላድርገው ፓራግራፊን። ይህን ፓራግራፍ አገኘሁኝ። ኤችቲኤምኤል ኮሌክሽን ነው የምፈልገው አንዷን ብቻ ስለሆነ ዜሮ እለዋለሁ። ፓራግራፍ አገኘሁኝ ማለት ነው። ካፒታል ነው። አሁን እዚህ ፓራግራፍ ላይ ኮንሶል ዶት ሎግ ብዬ ምን ልዩነታቸው የሚለውን ክላስ ኔም ካልኩት ይሄኛው የሚመልስልኝ ኖርማል ስትሪንግ ነው ማለት ነው። ሶ ካፒታል ነው፣ ይሄው ኖርማል ስትሪንግ ነው። ይሄን ክላስ ነው የሚመልስልኝ። እዚህ ጋር ሌላ ነገር ቢኖር ለምሳሌ ኢንተር ብዬ ሬድ የሚል ቢኖረው ሁለት ቢኖር ይሄው በሊስት መልክ ዝም ብሎ አንድ ላይ ነው በቃ የሚመልስልኝ። ምን አድርጎ ነው የሚመልስልኝ? ይችን ነው አንስቶ የሚመልስልኝ የዚችን ሪፈረንስ ማለት ነው። እሺ ክላስ ኔም ማለት ይሄ ነው፣ ስትሪንግ ነው። ሴት ስታደርጉም ስትሪንግ ነው። ሶ በስትሪንግ መልክ ነው የምትሰሩት። ኮንሶል ዶት ሎግ ልበልና ሁለተኛው ደግሞ ክላስ ሊስት ነው። ክላስ ሊስት ከሆነ ደግሞ ሊስት ነው፣ ግን ኖርማል ሊስት ሳይሆን ዶም ቶከን ሊስት ይባላል፣ ወይም ዶም ሊስት ብላችሁ አስቡት። እንዴት ነው የሚሆነው ማለት ነው? እዚህ ጋር ካፒታል የምትለዋ ትኖራለች ለብቻ ክላሷ፣ ሬድ የምትለዋ ለብቻ ክላሷ ትኖራለች። ከዛ ደግሞ ይህን ሪፈር ለማድረግ ደግሞ ብዙ ሜትዶች አሉ። እዚህ ውስጥ ያሉ ሜትዶች አድ የሚባል ሜትድ አለ፣ ኮንቴንስ የሚባል ሜትድ አለ፣ ብዙ ሜትዶች አሉ ማለት ነው። ክላስ ሊስት ማለት እሱ ነው። ለምሳሌ አሁን ይሄ እንትን በምን ልታደርጉ ትችላላችሁ? ለምሳሌ ፓራግራፍ ክላስ ሊስት ትሉና እዚህ ክላስ ሊስት ውስጥ ኮንቴንስ ትሉና ሬድ የሚል አለ ወይ ትሉ ትችላላችሁ። አሁን ሬድ ካለ ከሌለ ካላችሁ ማለት ኮንሶል ዶት ሎግ ለምሳሌ እንደዚህ ብለው ትሩ ወይም ፎልስ ይመልሳል ማለት ነው። እንደ ሊስት መስሎ የራሱ የሆነ ፕሮፐርቲ ያሉት ማለት ነው። አድ ካረጋችሁት ደግሞ አዲስ ለምሳሌ ሜቢ ብሉ የሚል አድ ካረጋችሁት እዚህ ጋር ከሁሉም በኋላ ፓራግራፏን ሎግ እናርጋት። አዲስ ካስገባችሁ ይሄው ብሉ የምትለዋ ትገባለች። አድ የምትል ሜትድ አለችው ማለት ነው። ግን አሁን እዚህ ጋር ክላስ ሊስት ብላችሁ ለምሳሌ እንዴት ማለት እኩል ነው የሚል ሳቤ የለውም ማለት ነው። ፒዶት ክላስ ሊስት ከዛ እኩል ነው ለምሳሌ አበበ ብላችሁ ፓራግራፍ ሪተርን ብታደርጉ እዚህ ጋር ፓራግራፉ ክላስ ነው ማለት ክላስ ሊስት ነው። እሺ ከዛ በኋላ ይችን ክላስ ሊስት ፕሪንት ላርጋት። የት ነው ክላስ ሊስት የሚላለው? ክላስ ኔም አበበ ከዛ ክላስ ሊስት ያ አበበ አንድ ሴት ያደርጋል ማለት ነው። ኦኬ እኩል ነው የሚሰራል። አይ ዶንት ኖ ዲስ አላውቅም ነበር። እሺ ክላስ ሊስት ብላችሁ እኩል ነው አበበ ብትሉት ላይክ እንደ ክላስ ነው የሚሰራል ማለት ነው። እሺ ኮንካቲኔሽንስ ኮንካቲኔት ብታረጉት የመጨረሻዋ ላይ አበበን ያስገባታል ማለት ነው። ሶ ኢፍ ዩ ሃቭ ስፔስ ምናልባት ስፔስ ካለ ደግሞ ወደ አዲስ ያደርጋታል ማለት ነው። እንደ ክላስ ኔም አክት ማድረግ ይችላል። በዚህ ክላስ ኔም ብትሉት እንደዚህ ነው የሚሆነው። ካፒታል ከዛ ሬድ ከዛ አበበ የምትባለው ትጨመራለች ማለት ነው። እዚህ ጋር እንደምታዩት
እንደዚህ ማስቀመጥ ትችላላችሁ ማለት ነው። ሶ ክላስ ኔም የሚለው ስትሪንግ ብቻ ነው። አዲስ ነገር መጨመር ከፈለጋችሁ ኮንካትኔት ነው ማድረግ ያላችሁ ምርጫ ማለት የድሮን ሳይጠፋ እኩል ነው ብላችሁ ግን ካስቀመጣችሁ ክላስ ሊስት ላይም ክላስ ኔም ላይም እኩል ነው ብላችሁ ካስቀመጣችሁ ግን ያጠፋል የድሮን ማለት ነው። ክላስ ሊስት ግን የተለየ ፕሮፐርቲዎቹ ምንድናቸው? ኮንቴኑን ማድረግ መለየት ትችላላችሁ። ለምሳሌ አሁን እኔ እዚህ ጋር አንድ በክላስ ሊስት ልትሰሩት የምትችሉ ነገር እዚህ ጋር እስኪ በተን ይኖረንና ምን እንበለው ቼንጅ እንበለውና በተኑን እዛ ሜቢችን በተን ሴሌክት እናርጋት ኮንስት btn ዶክመንት ዶት ኩዌሪ ሴሌክተር ከዛ በተን ቺን ሴሌክት እናርጋትና ኮንሶል ዶት ሎግ ብለን btn እንበለውና ከዛ ይችን btn ሴሌክት አረግና ቼንጅ የምትለዋ ማለት ነው። ከዛ እዚች ጋር ኢቨንት ሊስነር አድ እናረጋለን። ክሊክ ስናረጋት አድ ኢቨንት ሊስነር when we click this ክሊክ ስናደርገው do something ይሄ ፋንክሽን do የሆነ ፋንክሽን ሶ ምንድነው እንድናረግ የምንፈልግ እንድናረግ የምንፈልግ ይችን ፓራግራፍ እንይዛትና ወይም እንደ አዲስ ፓራግራፉን ሴሌክት ላድርጋት ኮንስት ፓራግን በለውና ዶክመንት ዶት ኩዌሪ ሴሌክተር ከዛ ፓራግራፍ ይችን ፓራግራፍ ዶት ክላስ ኔም ለምሳሌ ሬድ አድርገው ማለት እንችላለን። ሬድ ሳይሆን ሜቢ ብሉ አድርገው ነው ብሉ እና እዚህ ጋር ደግሞ ብሉ የምትባል ደግሞ ለኛ ለመለየት እንዲመቸን where are we ብሉ ሚል እንጨምር ብሉ ከለር ብሉ። አሁን ክሊክ ስናደርግ ይሄ ብሉ ይሆናል ማለት ነው። ወደ ብሉ ይቀየራል። ለምን ወደ ብሉ የሚቀየረው? ይሄው ክላስ ኔሙን ወደ ብሉ ስለቀየርኩት ማለት ነው። አሁን እዚህ ችግሩ ምንድነው? ቶግል ማድረግ ነው የፈለግነው አንዴ ብሉ ከሆነ ሬድ ምናምን ማለት ነው። ሶ በቀላሉ አሁን ፓራግራፍ ዶት ክላስ ኔም ብትሉ ክላስ ሊስት ብሉ ሜትሮች አሉ። ከዛ ሜትር አንደኛው ለምሳሌ ቶግል የሚለው ሜትር ነው። ሶ ሜቢ ብሉ የሚለውን ቶግል ማድረግ ትችላላችሁ። መጨረሻ ላይ የሚጨምረው ከሆነ አላውቅም። ቶግል ማድረግ ይሄ ወደ ሬት አንዴ ሬድ ይሆናል፣ አንዴ ብሉ ይሆናል፣ አንዴ ሬድ ይሆናል ብሉ። ለምን ክላስ ሊስት ላይ አገኘን ማለት ነው። ሶ ክላስ ሊስት በጣም ፓወርፉል ነው ማለት ነው። በውስጦች ሜትሮች አሉ። አሁን ቶግል ማድረግ ብሉ ካለ አስወጣ ከሌለ አስገባ። እናንተ ግን ብትሰሩት ምን ነበር የምታደርጉት? ቼክ አድርጋችሁ ብሉ የሚለው አለ ወይ ካለ አስወጣው ምናምን ኢፍ ትጽፉ ነበር። ሶ ቶግል የምትለው ለምሳሌ ትጠቅማለች ማለት ነው። ሌሎች ሜትሮች አሉ አላውቃችሁም። አክቹሊ ቶግል ነው ነው ሪሙቭ ማድረግ ትችላላችሁ፣ ማስወጣት ትችላላችሁ፣ ሪፕሌስ ማድረግ ትችላላችሁ ብሉ የሚለውን በሆነ ነገር እነዚህ ሜትሮች አሉ ማለት ነው። ሶ ይሄ ነው ልዩነታቸው። ክላስ ሊስት በጣም ፓወርፉል ነው፣ ለብዙ ነገር ትጠቀሙታላችሁ ማለት ነው። ጥያቄ እሺ፣ ክላስ ሊስት እና ክላስ ኔም ዛሬ ኢንተራክት እያደረጋችሁ አይደለምና ምን አይ ዶንት ኖ ዋይ እየጠየቃችሁ ማለት ነው። እሺ እሺ አይ እሺ በቃ የተሆነው ርዕስ አለ። በጣም ይቅርታ ላይ ጥያቄውን 4 እና 5 ምናምን እንየው ምናምን ተብሎ ነበረ ግን 3 እና 4 መሰለኝ ግን ለካ4 ሰዓት ምን መሰለኝ ሌላ ይቀራን ርዕስ አለ ወይ ቶፒክ ያላየ ነው ሜቢ እና ያለን ካልኳችሁ ባይ ዘ ወይ ኢንተራክት ብታደርጉ ማለት ነው ቶሎ መጨረስ እንችል ነበር። እሺ change the background color of the page። እሺ 3 እና 4 background color of the page ክሊክ ሲደረግ አድ ኢቨንት ሊስነር ነው መሰለኝ የከበዳችሁ። እዚህም ክሊክ ነው ዲስፕሌይ ደረጃ ያ ፎርም ነው። እሺ ይሄንን እንደገና መጻፍ አልችልም ያለውን ለማስረዳት ልሞክር። ኢንዴክስ እና በሜን እሺ ሳምፕል እናጥፋ እሺ ሶ የመጀመሪያው ይሄኛው ነው መሰለኝ how many I yes no ሶስተኛው የት ነው ያለው ወይ yes no ያው የስን ስነካ ብሉ እንዲያደርግ ነው ስነካ ብሉ እንዲጠፋ ኦኬ ኦ ኦኬ ናይስ።
ስለዚህ ሶስተኛ ጥያቄ ተባቱ ነው ያለው። ሶስተኛ this one እስኪ አሁን ይሰራል። yes ብንደግም yes ለውጥ የለውም ነው ማለት ነው። እሺ ምንድነው እንዲያደርግ የፈለግነው አሁን when we click yes ክሊክ ስናደርገው ይሄን ባክግራውንድ ከለሩን ምን እንዲያደርግ ነው የፈለግነው? እንዲቀይር ወደ ብሉ። ኖ ስንል ደግሞ ባክግራውንድ ከለሩን ደግሞ ወደ አይደር ወደ ዋይት ማለት እንችላለን። ከፈለግን ደግሞ ሪሙቭ እንዲያደርግ ወይም ነን እንዲለው ወይም ኖርማል ኤምቲ ስፔስ ኤምቲ እንዲያደርገው እንደፈለግን ነን ማለት እንችላለን ምናምን ማለት ነው። መጀመሪያ አሁን ይሄን ክሊክ ስናደርግ የሚለው ክሊክ ስናደርግ ራሱ ማን ነው ክሊክ የሚደረገው የሚለው የመጀመሪያው ስቴፕ ሁሌም ኢቨንት ሊስነር ስትሰሩ ክሊክ የምታደርጉን ኤሌመንት መምረጥ ነው የመጀመሪያ ስራችሁ። ክሊክ ማድረገው የስና ነው ስለሆነ የስና ነው እመርጣለሁ። ጌት ኤሌመንት በአይዲ ብዬ የስ ስላለው ጌት ኤሌመንት በአይዲ ብዬ እንወላለሁ። ሁለቱን ሴሌክት አደረኳቸው ማለት ነው። ሎግ ማድረግ ይችላል ሜቢ console.log yes console.log ነው ማለት ይችላል እና እዚህ ጋር control shift g እሺ የስና ነው እዚህ ጋር ሴሌክት አድርጌያቸዋለሁ በትክክል ማለት ነው። እዚህ ጋር ጥሩ መተናል ደርሰናል ማለት ነው። ሴሌክት ካደረኩ በኋላ ምን ማድረግ ነው? ሰከንድ ስቴፑ ያንን ስነካ የሚፈጠረው ነገር ምንድነው የሚለውን በፋንክሽን መጻፍ ነው most of the time የምናደርገው። የስን ስነካ ምን እንዲሆን ነው የፈለኩት? ዶክመንቱ ላይ ሄጄ ባዲው ጋር ሄድና ሙሉ ባዲው እንዲቀየራል የፈለኩት ስታይል የሚላለን ስታይል ካልኩ ሙሉ ሴሴሶች ይመጣሉ። አሁን ስታይል ዶት ብል ሁሉም የምታውቁት ሴሴስ እዚህ ውስጥ አለ። ኤቭሪ ሴሴስ ነው። አንድ ራንደም ሴሴስ እስኪ ማሚ ራንደም ሴሴስ ፕሮፐርቲ ወይም ሌላ ሰው የምታስታውሱት ባክግራውንድ ኢሜጅ ባክግራውንድ ቢጋ ነው ያለው አይደል? ባክግራውንድ ይሆናል ኢሜጅ ይሆናል ማለት ነው። ባክግራውንድ ኢሜጅ ልዩነቱ ምንድነው? ባለፈው ማውርተናል። ሲኤስኤስ ምን አይነት ኬዝ ነው የሚጠቀመው? አባብ ነው ያሉት ማለት ነው። ብቻ ስላሽ ያለው ነገር ነው የሚጠቀመው። እሺ እዚህ ጋር ሲኤስኤስ ልጻፍና ስታይል ብዬ አሁን እዚህ ጋር ልምጣና ባዲ ብል እና ሲኤስኤስ ብጽፍ አሁን ባክግራውንድ ልና ከዛ ኢሜጅ ስለሆነ በምንድን ነው ማስገባው? ኢሜጅ በዚች ነው ማስገባው በሃይፈን። እዚህ ጋር ግን ጃቫስክሪፕት ላይ ግን በሃይፈን አይሆንም። ለምንድነው በሃይፈን የማይሆነው? ሃይፈን ራሱ ትርጉም አለው። ሃይፈን ማይነስ ምልክት ነው። ስለዚህ ማድረግ ያለብን አሁን እቺን ሃይፈን ባገኘን ቁጥር ሃይፈኗን እናጠፍና ካፒታል ባክግራውንድ ኢሜጅ ከሆነ እንደዚህ ነው የሚቀበለው ማለት ነው። ጃቫስክሪፕት ሲሆን በዚህ መልክ ነው የሚረዳው እንጂ ሁሉም ሲኤስኤስ አለ። ባክግራውንድም ይሄው እንደምታዩት አሁን ለምሳሌ ባክግራውንድ እዚህ ጋር ኢሜጅ ልበለው። ኢሜጅ ካልኩ ተመልከቱት ባክግራውንድ ከዛ ኢሜጅ ሃይፈን የለውም በካፒታል ሌተር ሆነች ማለት ነው። ምክንያቱም ሃይፈን ካልኩት መቀነስ ማስገባት ነው ምን ማለት ነው ብሎ ኮንፊውዝድ ይሆናል ማለት ነው። ራሱ ሰጀስት ስለሚያደርጋችሁ ችግር የለውም። ስታይል ላይ ገብተን ማንኛውም ዲስፕሌይ እና ኤቭሪ ሲኤስኤስ የምናውቀው አለ። ዲስፕሌይ ሊኖር ይችላል። ምንድነው ቪዚቢሊቲ፣ ፎንት ሳይዝ፣ ፎንት ዌይት፣ ቴክስት አላይን አይደል? እነዚህ በሙሉ አሉ ማለት ነው። ቦዲ ላይ ገብተን ስታይል ቦዲ ማለት አይጠበቅብንም። ማንኛውም ኤሌመንት መርጠን አሁን ለምሳሌ ኩዌሪ ሴሌክተር ብለን ፓራግራፍ ብለን ዶት ማለት እንችላለን። ከዛ ስታይል ማንኛውም ኤሌመንት ላይ ስታይል ስንል ይመጣል ማለት ነው። አሁን ግን እኔ የባዲውን ስለሆነ መቀየር የፈለኩ ቦዲ ልና ስታይል ላል ምኑን ነው መቀየር የፈለኩ? አሁን የባዲው ምን እንዲሆን የፈለኩ? ለምሳሌ ሜቢ ፎንት ሳይዙ መቀየር ልፈልግ ይችላል። አሁን ፎንት ሳይዙን ለምሳሌ መቀየር ከፈለኩኝ ዝም ብዬ 24 ብዬ አልጽፍም፣ ቁጥር ስለሚሆን በስትሪንግ ነው ማለት ነው። 50 ፒክስል ብዬ ብጽፋውና የስንት ነካ ነው የስንት ሳር ወደ 50 ፒክስል ቀየርኩት ማለት ነው። ሁሉም 50 ፒክስል ሆነ ማለት ነው። አረ ነው እንፈልጉልኝ ወይም ሪፍሬሽ ላድርገው። ማንኛውም ስታይል ሌላ ምን መቀየር ልንፈልግ እንችላለን። ሜቢ ቴክስት አላይን ሴንተር እናድርገው። ቴክስት አላይን ሴንተር ስታይል ውስጥ ማንኛውም ሴስ ማድረግ እንችላለን። ስንነካ ይሄ ሁሉም ቴክስት አላይን ናቸው ሴንተር መሀል ላይ ይሆናሉ ማለት ነው። ይሄው ኤቭሪቲንግ መሀል ላይ ሆነ። እነዚህ ሊስት ይሄኛው ሙሉ ኦብጀክቱ መንቀሳቀስ ስለማይችል ነው። ይሄኛው ማነው ማርጂን ኦቶ የሚለው ትዝ ይላችኋል ብዬ አስባለሁ። ዲቭ ነገር ከሆነ ማርጂን ኦቶ የሚለው ነው የሚያስፈልገው። ግን ቴክስት አለ ሴንተር ላይ ሆኗል ኤቭሪቲንግ ማለት ነው። የፈለግነው መስራት እንችላለን ማለት ነው በስታይል በሚለው። ለምን ስታይል ላይ ገባው ሲጀምር? እሺ ብቻ ባክግራውንድ ከለሩን የሆነ ነገር ማድረግ ነው ፈልገው ረሳሁት። ባክግራውንድ ከለሩን እንደሆነ ረስቼዋለሁ። let's get back to where we were። እሺ
ያ ባክግራውንድ ከዛ ከለር የሚል ኦኬ ከለር ልቀበል ነው ሀሳቤ እኔ ላይክ ይሄ ከለር ይቀበልና ፋንክሽኑ ነው ብቻ ግን ፋንክሽን ሴት ታደርጋላችሁ የመጀመሪያ ስራችሁ ነው ሶ ስነከው ምን ይፈጠር ነው ይሄ ፋንክሽን የሚሰራው ስትነከው ባዲው ስታይሉ ባክግራውንድ ከለሩ ይቀየር ነው እሺ ኖን ስነካት ደግሞ የሚል ደግሞ ለሁለቱም አሁን ሁለት ነገር አልምንካው ሶ ሜቢ ኖን ስነካ ደግሞ ልና ለኖ ደግሞ የሪሞ ባክግራውንድ ብዬ ባክግራውንዱን ነን አልኩት ባክግራውንድ ነን ማለት ማጥፋት ነው አክቹሊ ስትሪንግ ብቻ ባረገው ይሆናል ችግር የለውም ግን እኔ አይ ላቭ ነን አምጪኛለን ወይ እሺ ሶ በዛ አረጋለሁ ማለት ነው ከዛ ምን ማድረግ ነው ሁለት ስቴፕ ነው መጀመሪያ ምነካውን ነገር መምረጥ ክሊክ ሆነ ማድረግ ወይም ምናምን ምነካውን ነገር ማምጣት ከዛ ስነካው የሚፈጠረው ነገር መጻፍ ወይም ኢቨንቱን ስፈጽመው መንካት ብቻ አይደለም አክቹሊ ኢቨንት ብዙ ኢቨንት አለ ግን ያን ስፈጽማት ከዛ በኋላ አድ ማድረግ ነው አድ ኢቨንት ሊስነር ያው yes የሚለው ኤሌመንት ላይ ኢቨንት ሊስነር አዳርግ ያቺ ኢቨንት ምንድነው ክሊክ ናት ብዙ አይነት ኢቨንት አለ እዚህ ጋር ኮንትሮል ስፔስ ብትሉ አቦርት አኒሜሽን ብለር ካንስል ካን ፕሌይ ላይክ ሎስ ኦፍ ኢቨንትስ ኮፒ ኢቨን ኮፒ ያለው ኮፒ ስታደርጉት ላይክ ምን እንደሚፈጠር እናንተ መወሰን ትችላላችሁ ከት ድራግ ስታደርጉት ደብል ክሊክ ኤረር እዩት እንዳለ ኢንፑት ምናምን ሎድድ ብዙ ኢቨንቶች አሉ ፔስት ስታደርጉ የሚፈጠረው ነገር በሙሉ ማለት ነው ሶ እኛ የምንፈልገው ክሊክ ስናደርገው ስለሆነ ክሊክ እንላለን ክሊክ ሳይደርግ ፋንክሽን ነው በቃ የመጀመሪያው ኢቨንቱ የሁለተኛው ፋንክሽን አሁን ፋንክሽን ምንድነው ሴት ባክግራውንድ ከለሩን ባክግራውንድ ከለር ይሄ ማለት ነው ይሄ ባክግራውንድ ከለሩን መቀየር ይችላል እንደዚህ ካረኩት ይሄ ይቀየራል ማለት ነው እሺን እኔ ነኝ ሆን ብዬ ነው የከለሩን እኔ እንድመርጥ ያደረኩት ሶ ችግር የለውም ለኖም እንደዛው ሪሙቭ ይሆናል ማለት ነው ስለዚህ በሁለት አይነት ነው መንገድ ነው መምረጥ የምንችለው አንደኛ አድ ኢቨንት ሊስነር ብለን ነው በቃ መጠቀም ያለባችሁ ይሄ ነው በቃ ይሄንን ኦን ክሊክ የሚለውን እርሱት አይመከርም እንድትጠቀሙ መጠቀም ያለባችሁ ይሄኛው ነው አድ ኢቨንት ሊስነር ብላችሁ ከዛ የሆነ ክሊክ ነገር አስገብታችሁ ከዛ ኢቨንት ማለት ነው ኦን ክሊክ ምናምን ማለትም ትችላላችሁ ችግር የለም ይሄ ደግሞ ዶት ስትሉት ኦን ብላችሁ ኦን ሁሉም ክሊክ ኦን ክሊክ ኦን ፔስት ኦን ካንስል ኦን ኤቭሪቲንግ ምናምን እዚህ ጋር ዝም ብሎ ያያችሁት ነገር እዚህ ጋር ኦን ተብሎ ነው የሚመጣው ማለት ነው በዶት ሲሆን ኤሌመንቱ ላይ ኦን ክሊክ ከዛ ሪሙቭ ታደርጉታላችሁ እሺ ሶስተኛው ጋር ጥያቄ ያለው ሮቤል አለ እሺ ጥያቄ ያለው ሰው አለ እዚህ ጋር ባይደር ወጣችኋል ሁላችሁም በእርግጠኝነት ብቻ ነው ማወራ አለን ገና ለገና ቪዲዮ ሪከርድ ይደረጋል ብላችሁ እኔ ብቻዬን አሁን እየሰማኝ ነው ሶፍትዌር ቱቶሪያል ሪከርድ እያደረኩ እያዘጋጀሁ ነው የመሰለኝ አለን እሺ ስለዚህ ሶስተኛው ግልጽ ነው ኮምፕሊት አድ ኢቨንት ሊስነር ምናምን ግልጽ ነው እሺ ሶ the last one የመጨረሻው ፎርማችን ነው ፎርማችንን ነው የምናየው ሶ ኮዱ እንደገና መጻፍ ስለማልፈልግ እዚህ ጋር አመጣዋለሁ እሺ እዚህ ጋር አመጣው እንደዚህ ያደርጋለሁ ይሁሉ አለ ሶ እቺን ላጥፋትና እዚህ ጋር እንምጣ ሶ የመጨረሻው ጋር ምን ማለት ነው እዚህ ጋር ምን ነበር አስገባለሁ 67 እዚህ ጋር አናዘር ነበር አስገባለሁ ከዛ ሰሜንና አቬሬጅ ስለው አክቹሊ አቬሬጅ ማለት ነው ሰሙን ብቻ ነው የሰራሁት ለምን እንደሆነ ለምንድነው ምክንያቱም ጥያቄው ሰም ብቻ ስለሚ ፕሊስ ኢንተረስኪ ጥያቄው ግን አቬሬጅ check if there is ምናምን value calculate the sum of the two numbers display the result if the numbers probably is not ስለዚህ በሰም ነው የሚለው አቬሬጅ አላለም ታስዋ ያደደ ኦን ዲታ ጥያቄው ላይ አቬሬጅ አይልም ግን ኤችቲኤምኤል ላይ ተው ከሆነ አቬሬጅ አለው ግን እኔ በቃ የሚቀለኝ ነው ሰሚንግ አቬሬጅ ነው አክቹሊ ያው ልክ ነው ሰሚንግ አቬሬጅ ነው ኤችቲኤምኤል ዋን ይጄቼ ኤንድ አቬሬጅ የምትለዋን ማጥፋት ነው የሚጠበቀው ቆይ እቺን ማጥፋት ነው ሲጀመር ሞዲፋይ ታደርጉ ሞዲፋይ አድርጉ ሳይባል እቺን ኤክስአረግና ሰም ብቻ አሁን ልትጠይቁኝ ነው እኔ ሰም ብቻ ነው የሰራሁት እሺ ችግር የለውም አክቹሊ ማካፈል ስለሆነ ማተር ያደርጋል እሺ ዋናው ይሄ መረዳቱ ስለሆነ ሶ ምን እንደምናደርገው ፈርስት ቫልዩ የሚለውን
እና ሰከንድ ቫሊዩ የሚለውን ይይዝና አሁን ክሊክ ላደርግ ነው ማለት ነው። አሁን ክሊክ ሳደርግ ነው ስራው የሚሰራ። ስለዚህ የመጀመሪያ ስራ ምንድነው? ይቺ ሰም ክሊክ የማረጋትን ነገር መጥራት ነው የመጀመሪያ ስራ። ሶ ይሄኛው ከላይ ያስቀመጥኩት ለኦርደር ብዬ ነው። የመጀመሪያ ክሊክ ማደርገው ሰም የምትባሏን ስለሆነ ከፈለኩ ሰሙን መምረጥ እችላለሁ። ከፈለኩ ደግሞ እኔ በሰም አይደል የሚሰራው ፎርሙ ጋር ራሱ ፎርሙ ጋር ይሄ ሙሉ ፎርሙ ሰፖርት ያደረገው ጋር ራሱ ምንድነው ሰሚት የምትባል ኢቨንት ሊስነር አለች። ሶ አንድ ፎርም አለ የሆነ ነገር ክሊክ ስታደርጉ ሰሚት የምትባለው ኢቨንት ሊስነር እንትን ትባላለች። ምን የምትባለው ምንድነው ይቀሰቀሳል ማለት ነው። ኢግናይት ይደረጋል ማለት ነው። ሶ እዚህ ውስጥ አሁን ፎርም ነው አይደለ? ፎርም ላሳያችሁ። ኦን ሰሚት የሚል አለ ወይ ፎርም። አሁን ፎርም እዚህ ጀምሮ እዚህ ነው የሚያበቃው። አሁን በፎርም ቦታ አድ ስለው ተመልከቱ እዚህ ጋር ይሰራል 809 ከዛ ሰም ስለው ይሰራል። አሁን ፎርም የምትለዋን ሜቢ ዲቭ ልበላትና እቺንም ዲቭ ልበላት ከዛ እዚህ ጋር 78 እና እዚህ ጋር ደግሞ የሆነ 97 ላድርግና ሰም ልበለው። አሁን አይሰራም ምክንያቱም እቺ ኦን ሰሚት የምትባለው ፎርም ውስጥ የምትታወቅ ነገር ነው። ሰሚት ስትሉ ለፎርም ነው ሰሚት። ሶ ፎርም ውስጥ የሆነ ነገር ስትነኩ ክሊክ የሚደረግ ነገር በተን በነካችሁ ቁጥር እቺ ሰሚት የምትባለው ትነሳለች። ስለዚህ ኦን ሰሚት የሚል ከተጠቀማችሁ አደራ እንዳትረሱ የሚለውን ይሄን ፎርም ውስጥ መሆኑን እንዳትረሱ። እዚህ ጋር ማንኛውም በተን ብትነኩ ኦን ሰሚት የምትባለው በተን ኢግናይት ትደረጋለች። ግን እዚህ ጋር በተኑን ታይፕ ሰሚት ካላችሁት ግን እቺ ብቻ እንድትሆን ታደርጓታላችሁ ማለት ነው። ታይፕ ሰሚት የምትባለው ነገር ሀሳቡ ምንድነው? ሌላ በተን ቢኖርም እንኳን እቺ በተን ስትነካ ነው ኦን ሰሚት የምትባለው የምትነሳ ካላችሁ ይሆናል ማለት ነው። እቺ ሰሚት የምትባለው ታይፕ ባትኖር እና ሌላ በተን ቢኖር ያኛው በተን ሲነካ ይሄ ፎርሙ ሰሚት ይደረግባቸዋል ማለት ነው። ለዛ ነው እቺ ታይፕ ሰሚት የምታገለግለው። ኦኬ ከፈለጋችሁ ግን በበተኑ ሴሌክት ማድረግ ትችላላችሁ። እሺ ስለዚህ ምን አደረኩኝ? ሴሌክት አደረኩኝ። ፎርም የሚለውን አመጣሁትኝ እዚህ ጋር ሴሌክት አድርጌዋለሁ። ፎርም የሚለውን የመጀመሪያ ስራ ሴሌክት ማድረግ ነው ብያችኋለሁ። ፎርሙን ሴሌክት አደረኩኝ። ከዛ በኋላ አሁን ፈርስት ቫልዩ እና ሰከንድ ቫልዩ የሚለው መንካት ነው የምፈልገው። አክቹሊ እቺ ፈርስት ቫልዩ የምትለው መንካት ፈልጋለሁ፣ ሰከንድ ቫልዩ የምትለው መንካት ፈልጋለሁ ማለት እነዚህ ኢንፑቶች ናቸው። ፈርስት ቫልዩ ኢንፑት ነው፣ ሰከንድ ቫልዩ ኢንፑት ነው። ስለዚህ እነዚህ ሁለቱን ኢንፑቶች ፎርም ውስጥ ገብቼ ፓራግራፍ አክቹሊ ያስፈልግም ኢንፑት ብቻ ማለት እንችላለን። ኢንፑት ብል እኔ ሁለቱን ኢንፑት ሴሌክት ያደርግልኛል ማለት ነው። ማኔ ብለው ኦል ፊልድስ አር ሪኳየርድ ይልኛል ማለት ነው። ስለዚህ ሁለቱ ፎርሞችን በዚህ አይነት መንገድ ማምጣት ይችላል። በብዙ አይነት መንገድ ማምጣት ትችላላችሁ። ከፈለጋችሁ ጌት ኤሌመንት ባይ ታግ ባይ ኔም ብቻ ብላችሁ በኔሙ ማምጣት ትችላላችሁ። በሲኤስኤሱ በፕሌስ ሆልደሩ ሳይሆን ታይፑ ቴክስት እና በታይፕ ሁሉ